ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። በስላሴ ስም ዘምራለሁ። ብዙ ዝተሃድገሉ ብዙ ዘፍቅር ምህረት ካቢዩ ልዑል እግዚአብሔር ኢድካ ዝበጽሓቶ ዝርኢ ምድሓንካ ኩሉ ከም ዘመስግን ኣነ እውን የመስግነካ ብዙ ዝተሃድገሉ ብዙ ዘፍቅር ምህረት ካቢዩ ልዑል እግዚአብሔር ኢድካ ዝበጽሓቶ ዝርኢ ምድሓንካ ኩሉ ከም ዘመስግን ኣነ እውን የመስግነካ ንኃጢአተይ ፈንፊኖም ኣይሁድ ምስ ተርበዩኒ ብዘይካካ ምንሞ ካብ ሓመድ ኣልኢሉኒ ኣብ ቤት ስምዖን ክኣቱ ሽቶ ክትቀባካ ኣብ ቅድሚ ገጽ ጸላእተይ ጽናት ኮይንካኒ ጎይታ ብዙ ዝተሃድገሉ ብዙ ዘፍቅር ምህረትካ ዓብዩ ልዑል እግዚአብሔር ኢድካ ዝበጽሓቶ ዝርኢ ምድሓንካ ኩሉ ከም ዘመስግን ነውን ይመስግነካ ሸይጣን ጉደይ ክቀል እናበለ ደፋፋ ጎይታይ ክትሸፍነለይ ቅድሜ በጃ ትሓልፍ ፍቅርካ ረድኤትካ እነሆ ከቢቡኒ እርደይ ንስካይካ እንታይ ሞ ዘፍረሃኒ ብዙ ዝተሃድገሉ ብዙ ዘፍቅር ምህረትካ ዓብዩ ልዑል እግዚአብሔር ኢድካ ዝበጽሓቶ ዝርኢ ምድሓንካ ኩሉ ከም ተመስግን ኣነ እውን ይመስግነካ። ዶክተርዬ በጸሎት ጀምርልን እና ቀጥታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድስት ሥላሴ እንዘአምን ወትማኅፀንከ ሄደከ ጸሬ ሰይጣን በቅድመ ዛቲም የቅድስት ቤተክርስቲያን እንተ ይእቲ ስምዐ የማርያም ጽዮን ለዓለመ ዓለም ናኩተከ እግዚኦ ንሴብሐከ ንባርከከ እግዚኦ ንተአምነከ ንገኒ ለከ እግዚኦ ንትቀኒ ለስምከ ቅዱስ ንሰግድ ለከ ወዘለከ የሰግድ ኩሉ ብርኮ ለከ ይትቀኒ ኩሉ ልሳነ አንተ ውእቱ አምላከ አማልክት ወእግዚአ አጋዕዝት ወንጉሠ ነገሥት አምላክ አንተ ለኩሉ ዘሥጋ ወለኩላ ዘነፍስ ወንፄዋከ ንሕነ በከመ መሐረነ ቅዱስ ወልድከ ዘይብል አንትሙ ውስተ ሰብእ ትጼልዩ ከመ ዝበሉ። አቤቱ አምላካችን የሠራዊት ጌታ የጊዜ ባለቤት ሰዓተ ማልቱን ባርከ ቀደሰ በሰላም ስላልከን ለዚህ ሰዓት ስላደረስከን እናመሰግናለን። ተረፈ ሌሊቱን ተረፈ ማልቱን ባርከ ቀደሰ እንድታስመሸን ተረፈ ሌሊቱን ባርከ ቀደሰ በሰላም እንድታሳድረን በመካከላችንም ተገኝተ ጉባኤያችንን እንድትባርክልን እንዲያን ቅዱስና ዘላለማዊ ስምህን እንጠራለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ እኩይ
እስመዚያ ከየቲ መንግስት ኃይል ስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምንዬ እናመሰግናለን። እግዚአብሔር ይስጥልን። እንግዲህ በጥያቄ ነው የምንጀምረው። ባለፈው እሑድ የነበራችሁ እህቶቻችን ወንድሞቻችን ካላችሁ ምን ላይ ነው ያቆምነው? እስቲ የሚያስታውሰን የቅዳሴውን ክፍል አለፍ እያልን በተለይ ደግሞ በዋነኝነት ትኩረት አድርገን የተወያየንበት የምዕመናንን ድርሻ ወይንም ደግሞ ህዝቡ የሚለውን ነው። ያው ቅዳሴ የህብረት ጸሎት ነው፣ የጋራ ጸሎት ነው። ስለዚህ የህብረት ጸሎት እንደመሆኑ የካህኑም ድርሻ አለ፣ የዲያቆናቱም ድርሻ አለ፣ እንደዚሁም ደግሞ የህዝቡም ድርሻ አለ። ካህናቱም ህዝቡም በጋራ የምንመልሰውም የምንወጣውም አለ። ስለዚህ የማህበር ጸሎት ነው፣ የጋራ ጸሎት ነው። እንደውም በመነሻ የምናልኩኝ ወደ ቤተክርስቲያን ለማስቀደስ ስትሄዱ አስቀድሼ ልምጣ አትበሉ፣ ቀድሼ ልምጣ። ቀደሰ አመሰገነ ማለት ስለሆነ ቅዳሴ ምስጋና፣ ቅዳሴ አምልኮ ስለሆነ አምልኬ አመስግኜ ለጌታዬ ተገዝቼ ወደ ጌታዬ ጸልዬ እመጣለሁ እንጂ አስቀድሼ ማለት በቃ ተመልካች ነን ማለት ነው። ሌሎች ይቀድሳሉ፣ ሌሎች ያመሰግናሉ፣ እኛ ቁጭ ብለን ወይም ቆመን ከዳር ቆመን ታዛቢዎች ነን ማለት ነው። አስቀድሼ ልምጣ ማለት። ስለዚህ አባቶቻችን ትዝ ይለኛል ድሮ አስቀድሼ አትበሉ ቀድሼ ልምጣ በሉ ይላሉና ጥሩ ነው፣ ያስኬዳል፣ እውነትም ነው። ያው በተለምዶ ቅዳሴ አስቀድሰን መጣን እንላለን። እንደሚቀድሱ ታሳቢ የምናደርገው ቄሶቹንና ዲያቆናቱን ብቻ ወይም ካህናቱን በጥቅል ሆኖ ማለት ነው። ግን እኛም የዚህ የቅዳሴና የምስጋና ተሳታፊዎች እንደሆነ ልንገነዘብ ይገባል። ቅዳሴ የማህበር ጸሎት ነው። ቅዳሴ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአካል በመካከላችን ተገኝቶ የሚፈጸም ሚስጥርም ነው። ለምን ካላችሁ የክርስቶስ ስጋና ደም የሚፈተትበት መስዋዕቱ የሚቀርብበት በዓይናችን የምናየው ከስንዴው የተዘጋጀው ከህብስቱ የተዘጋጀው ይሄ በፊታችን የተዘጋጀው ህብስት ስጋ ወልደ አምላክ ወደ መሆን አማናዊ የክርስቶስ ስጋ ወደ መሆን የሚቀየርበት በምን በሚስጥር ረቂቅ በሆነ በመንፈስ ቅዱስ ሚስጥር ማለት ነው። እንደዚሁም ደግሞ በፊታችን ከወይኑ የተዘጋጀው የወይኑ ጭማቂ ደሙ ደግሞ አማናዊ የክርስቶስ ደምን ወደ መሆን እንደሚቀየር አምነን እንግዲህ የክርስቶስ ስጋና ደም የሚፈተትበት ራሱ ክርስቶስ በአካል የሚገኝበት መርሃ ግብር እንደሆነ ወይም የጸሎት ክፍል የጸሎት ጊዜ መሆኑን ማወቅ መረዳት ይገባል ማለት ነው። ስለዚህ በቅዳሴ ወደ ቤተክርስቲያን በምንሰበሰብበት ጊዜ ፍጹም በሆነ ተመስጦ፣ ፍጹም በሆነ ትህትና፣ ፍጹም በሆነ ራስን ለእግዚአብሔር በማስገዛት እና በፍቅር የምንመጣበት መርሃ ግብር ሊሆን ይገባል ማለት ነው። የመጨረሻው ደግሞ ዓላማው ዝም ብሎ ጸሎቱን ተካፍሎ ቅዳሴው እስኪያልቅ ድረስ ቆይቶ ከዛም ደግሞ ቅዳሴ ጸበል ጠጥቶ ብቻ መመለስ አይደለም። አዳኝ እንደው ዘላለማዊ የሆነውን የእግዚአብሔር መንግስት መውረስ የምንችለው ጌታ አምላካችን ኢየሱስ ክርስቶስ ራሱ እንዳስተማረን ይህ ስጋዬ ነው፣ ይህ ደሜ ነው፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ስጋዬን ያልበላ ደሜን ያልጠጣ ግን የዘላለም ሕይወት የለውም። 4 ነጥብ። እንዲህ ብሎ ባስተማረን ቃል መሰረት የክርስቶስን ስጋና ደም በልተን ጠጥተን የዘላለም ሕይወት ወራሾች እንድንሆን ስራ መስራት ያስፈልጋል ማለት ነውና እንግዲህ ዓላማው ይሄ ነው፣ ጉዳዩ ይሄ ነው። ከዛ ደግሞ ሁላችንም በዚህ ቅዳሴ ስርዓት ውስጥ መሳተፍ ይኖርብናል ማለት ነው። ለመሳተፍ ደግሞ ማወቅ ያስፈልጋል፣ ለማወቅ ደግሞ መማር ያስፈልጋል ማለት ነው። እንግዲህ የዚህ አንዱ ዓላማም የተወሰነ ቦህ በረር እንዴት እየተባለ እንደሚዜም በዜማ የምትመልሱት ነገር ወይም በዜማ የምትጸልዩት ጸሎት ትርጉሙ ምን ማለት እንደሆነ ደግሞ ስንረዳው ደግሞ የበለጠ ልባችንን
የሚገዛና የሚመስጥ ይሆናል ማለት ነው። ለብዙዎቻችን ወደ ኋላ መቅረት፣ ለብዙዎቻችን በቅዳሴው ላይ በንቃት ላለመሳተፋችን እንደ ምክንያት የምናደርገው አይ ቅዳሴውን እኮ ቄሶቹ በግዕዝ ነው የሚቀድሱት፣ ግዕዙ አይገባኝም እንላለን። አሁን ግን እግዚአብሔር የተመሰገነ፣ በተለይ በውጭ የምትኖሩ ሰዎች ፕሮጀክተር አለ፣ በሴቶችም በኩል በወንዶችም በኩል ዲስፕሌይ ይደረጋል። በአማርኛም አለው በግዕዝም አለው እንደዚሁም በእንግሊዘኛም ሁሉ ትራንስሌሽን አለው ማለት ነውና አሁን ምክንያት የለንም። እውነት ለመናገር ድሮ ስናርገኛ የህዝብ ተሰጥኦ የምትል ትንሽዬ መጽሐፍ ነበረች፣ እሷም አትገኝም። ትልቁ መጽሐፌ ዋናው መዝገብ ቅዳሴው በፍጹም ከቤተ ክርስቲያኖች አይቼውም አላውቅም፣ በግለሰብ እጅ እኔም አልነበረኝም። አሁን ግን እግዚአብሔር ይመስገን ብዙዎቻችን አፎርድ እናደርገዋለን ቅዳሴውን ገዝቶ በቤታችን ለማስቀመጥ ብቻ ሳይሆን እንደዚህ የምንማርበትና የምንወያይበት መድረክም ሲኖር ገለጥ አድርገን ለማየት ማለት ነው። እና በጣም ረቂቅ ጸሎት ነው በእውነት የቅዳሴ ጸሎት እጅግ የሆነ የሚገርም ልብን የሚመስጥ ሁልጊዜ ደግሞ አዲስ ማለት ነው። ብትሰሙት 365 ቀን ይቀደሳል ቅዳሴ አይሰለችም። ግን ዘወትር አዲስ ነው፣ ሁልጊዜ ማለዳ አዲስ ነው፣ በፍቅር የሚናፈቅ ነው። እና በዚህ መልኩ እንድትረዱት ትርጉሙን እንድትገነዘቡትም እድል ለመፍጠር ከዜማውን ባሻገር ወደ አማርኛ እየመለስኩ እንትን እንላለን። ያው ብዙ አንቆይም ዛሬ አንደኛ ቢኒዬን አምሽቶ ስለገባ ቅድም እንዳላችሁት እንግዲህ ያቆምነው ግማሽ ቅዳሴ ላይ ነው ማለት ነው። ስለዚህ ከግማሽ ቅዳሴ በኋላ በሁለት መንገድ ነው ዜማው የሚሄደው። እዝልም አለ፣ ወቅት አላት ቤተክርስቲያን። በእዝል የሚቀደስበት ጊዜ አለ፣ በግዕዝ የሚቀደስበት ጊዜ አለ። አሁን ያለንበት ጊዜ በግዕዝ የሚቀደስበት ጊዜ ነው። ብዙ ጊዜ በጾም ወቅት በጾም ጊዜ ከጽጌ ጾም ውጭ በሌሎቹ አጽዋማት ግዕዝ ነው አብዛኛው ቅዳሴው። እንድታስታውሱት በቀላሉ እንድታስታውሱት የግዕዝ ቅዳሴ በጾም ጊዜ ስታስቀድሱ በቃ ዩ ኤክስፔክት በግዕዝ እንደሚቀደስ በቃ ሩል ኦፍ ታምብ ነው። ከገና በኋላ ባለው ጊዜ እዝል ነው። የአብይ ጾም እስኪመጣ ድረስ የእዝል ጊዜ ይሆናል፣ ዓመት ባሉን ተከትሎ ማለት ነው። በትንሳኤም በዓለ ሃምሳው ጠቅላላ 50 ቀን እስከ ጰራቅሊጦስ ድረስ፣ ከዛም በኋላ ክረምቱ እስኪገባ ድረስ ማለት ነው። ክረምት የሚገባው ሰኔ 25 ይመስለኛል፣ 25 26 እስከ ሰኔ 25 ወይም 26 ድረስ እዝሉ ይቀደሳል፣ በእዝል ይቀደሳል ከትንሳኤ በኋላ ማለት ነው። 50ም ቀን አልፎ እዝሉ ይቀጥላል። ከዛ የሰኔ ጾም ክረምቱ ሲገባ ክረምት በአተ ክረምት አይ ቲንክ ሰኔ 25 መሰለኝ ከሱ ጊዜ ጀምሮ ደግሞ እንደዚሁ ግዕዙ ይቀጥላል ማለት ነው። ከዛ መስከረም 25 ድረስ ይመስለኛል መስከረም 24 ወይ 25 ድረስ ከተሳሳትኩ ታርሙኛላችሁ። እስከ መስከረም 25 ድረስ ግዕዙ ቅዳሴ ይቀጥላል። ከዛ በኋላ ከመስከረም 25 ደግሞ የገና ጾም ከመግባቱ በፊት ትንሽ ቀን ቀደም ይላል መሰለኝ። እስከዛ ድረስ ደግሞ እስከ ህዳር ስንት እንደሆነ አሁን ኤግዛክት ላይ አላስታውሰውም፣ እዝሉ ይቀጥላል ማለት ነው። ለዚህ ነው አብይ ጾም እንግዲህ ከመስከረም 26 ጀምሮ አይደለ ጽጌ ጾም የሚጀምረው። ስለዚህ ከጾሞቹ ኤክሰፕሽን እዝል ሲቀደስ የምትሰሙበት የጽጌ ጾም ነው። የጽጌ ጾም ያው ጾምም አይደለችም በመሰረቱ የፈቃድ ጾም ናት። ግን በጾም ወቅት ኦንሊ ታይም በእዝል ከሰማችሁ በጽጌ ጾም ነው መሆን ያለበት፣ እሱም የፈቃድ ጾም ነው። ስለዚህ ከዛ ውጭ ግን አሁን በነገርኳችሁ ስኬጁል ግዕዝ እዝል እያለ ይፈራረቃል። በእርግጥ በግዕዝ በሚቀደስባቸው ጊዜያት ውስጥ ወይም ወቅቶች ውስጥ አሁን የግዕዝ ነው አይደል? የግዕዝ ጊዜ ነው። እነ ታኅሳስ ገብርኤል እንደዚህ የመሳሰሉ እነ ኅዳር ሚካኤል አበይት በዓላት በንግስ እነ ታኅሳስ 3 በዓታ ማህሌት የሚቆምባቸው በዓመት የሚከበሩ ትልልቅ አበይት በዓላት የንግስ በዓላት በሚመጡበት ጊዜ ግን እዝል ይቀደሳል ማለት ነው። ኤክሰፕሽን በዛ ወቅት ውስጥ በእዝል ይቀደሳል ማለት ነው። ኢቭን አሁን በነሐሴ ጾም አይ ቲንክ በነሐሴ ጾም ውስጥ ካልተሳሳትኩኝ የደብረ ታቦር ዕለት እዝል ነው መሰለኝ ቅዳሴው። የጽንሰተ ለማርያምና ደብረ ታቦር እዝል የሚሆንበትም አጋጣሚ ያለ ይመስለኛል። እንግዲህ ረጅም ጊዜ ስለሆነኝ ከተሳሳትኩ እታረማለሁ። እንደዚህ አበይት የሆኑ በዓላት በሚኖርበት ጊዜ በመሃል እንግዲህ እዝልም ይቀደሳል ማለት ነው። ከዛ ውጭ ግን እስኬጁሉን ተከትሎ ነው የሚሄደው። ስለዚህ ያው የግዕዝ እዝል፣ አራራይ እነዚህ የዜማ ስልቶች ናቸው የምታውቋቸው። ስለዚህ ትንሽ በትንሽ እያረኩኝ
ይሄኛው ግዕዝ ነው፣ ይሄኛው ዕዝል ነው እያልኩኝ ለመግለጽ እሞክራለሁ። ስለዚህ አሁን ለምሳሌ ጻኡ ንዑሰ ክርስቲያን ንዑሰ ክርስቲያን። አያችሁ ልዩነቱ? ጻኡ ንዑሰ ክርስቲያን ይሄ ግዕዝ ነው። ጻኡ ንዑሰ ክርስቲያን ይሄ ዕዝል ነው። ከዛ ይሄን ተከትሎ ተንስ ለጸሎት ዕዝል ነው። ይሄም እግዚኦ ተሳለነ። አሁን ይሄም ህዝቡ የሚለው ምስለ መንፈስ ዕዝል ነው። አሁን ያለበለዚያ ግዕዙ ደግሞ ተንስ ለጸሎት። ይሄ እንግዲህ ከመጀመሪያው እስከ ግማሽ ቅዳሴ ድረስ ግዕዝ ነው፣ ዕዝል የለም። አራራይ ኪዳኑ ላይ አለ። እግዚኦ ተሳለነ ምስለ መንፈስከ። ይሄ እንግዲህ ግዕዝ ነው ማለት ነው። እነዚህ ሁለቱ የሚመጡት ከግማሽ ቅዳሴ ይሄ አሁን ጻኡ ከሚለው ወይም የክርስቲያን ታናናሾች ውጡ ብሎ በሚያዝበት ጊዜ ወይም በሚያውጅበት ጊዜ ነው። ያን ሚስጥሩን ተናግሬያለሁ ከዚህ በፊት። የክርስቲያን ታናናሾች ውጡ የሚባሉት በአመክሮ ያሉ በሌላ ቤተ እምነት ውስጥ ቆይተው የክርስትናን በልጅነታቸው በ40 በ80 ቀን ያልተቀበሉ ወይ በፕሮቴስታንቱ ዓለም ወይንም ደግሞ በእስልምና ወይም እግዚአብሔር የለም ሲሉ ከርመው አይ ወደ ኦርቶዶክሳዊት ቤተክርስቲያን ህብረት የመንፈስ ቅዱስ ልጅነትን አግኝተን እንመለሳለን ሲሉ ቤተክርስቲያን በቀኖና ቤተክርስቲያን መሰረት አስተምራ መክራ ገስጻ ረጅም ጊዜ ደጅ መጥናያ ጊዜ አድርጋ ሁሉን ትምህርት ተምረው ያንን አምኛለሁ ተቀብያለሁ ከዚህ በኋላ የኦርቶዶክስ ክርስትናን ተቀብዬ መኖር እፈልጋለሁ በሚሉ ጊዜ አበነፍሶቻቸው በሚወስኑበት ጊዜ ያ ሊማሩትና ሊያጠኑት የሚገባውን የክርስትና የኦርቶዶክሳዊ ክርስትና ትምህርት አጥንተው ሲጨርሱ አሁን ጨርሰዋል፣ ብቁ ሆነዋል፣ ከአብ ከወልድ ከመንፈስ ቅዱስ ሀብተ ወልድና ስመ ክርስትናን ማግኘት ይችላሉ ብለው ወይም ብላ ቤተክርስቲያን በምትወስንበት ጊዜ ተጠምቀው ህብረቱን እስከሚቀላቀሉበት ጊዜ ድረስ በግማሽ ቅዳሴ ጻኡ ንዑሰ ክርስቲያን ወይም የክርስቶስ ታናናሾች ውጡ፣ የክርስቲያን ታናናሾች ውጡ በሚለው አዋጅ ወደ ውጭ ወይም ከቤተ ክርስቲያኒቱ ወደ ውጭ ሆነው በአፋ በውጭ ሆነው እንዲያስቀድሱ ይደረጋል ማለት ነው። እንግዲህ የሁለተኛው ክፍል ወይም ሶስተኛው ክፍል የቅዳሴው ሶስተኛ ክፍል ስርዓተ ፈትቶ ይሄ በፊታችን ተዘጋጅቶ የቀረበው ህብስቱና ወይኑ ፍጹም ወደሆነ አማናዊ የክርስቶስ ስጋና ደም ወደ መሆን የሚለወጥበት እኛ በዓይናችን በማናየው ግን መንፈስ ቅዱስ እጹብ ድንቅ በሆነው ሚስጥር የሚለውጥበት ካህኑ ያንን በፊቱ የተዘጋጀውንና ለእግዚአብሔር የቀረበውን መስዋዕት የሚፈትትበት የሚያቀርብበት የሚያቀብልበት ስለሆነ በዚህ ክፍል እንግዲህ እስከሚቀላቀሉ ድረስ አይሳተፉም ማለት ነው። ሚስጥሩ ይሄ ነው። ከዛ በኋላ እንግዲህ የተለያዩ ዜማዎች አሉ። ቀደም ከዚህ በፊት ካቆምንበት ነው የምንቀጥለው። ጻኡ ንዑሰ ክርስቲያን ብለን ያቆምነው ለጸሎት ተነሱም ሊል ይችላል። አቤቱ ይቅር በለን፣ ሰላም ለሁላችሁ ይሁን፣ ለቃል ይደረግልን እያል በአማርኛም ልንመልስ እንችላለን። ከዛ እንግዲህ ዳግመኛም ሁሉን የሚይዝ ጌታችንና የመድኃኒታችን ኢየሱስ ክርስቶስን አባት እግዚአብሔርን እንማልዳለን። ሰው ወዳጅ ሆይ
ከቸርነትህ እንሻለን እንለምናለን። አቤቱ ሐዋርያት የሰበሰቧት አንዲት የምትሆን የቅድስት ቤተክርስቲያን ሰላም አስብ። ከዳርቻ እስከ ዓለም ዳርቻ ድረስ ያለች ሲሉ ካህኑ ጸልዩ። በእንተ ሰላም ቤተ ክርስቲያን አሐቲ ቅድስት ጉባኤ እንተ ሐዋርያት ርትዕት በኀበ እግዚአብሔር ሲል ሐዋርያት ለሰበሰቧት በእግዚአብሔር ዘንድ ለቀናች ለአንዲት ክብርት ቤተክርስቲያን ሰላም ጸልዩ ብሎ ነው የሚያዘን። ከዛ ኪርያላይሶን ብለን እንመልሳለን ማለት ነው። በመሰረቱ ይህ ዜማ እንደተዜመ ኪርያላይሶን ማለት የለብንም። ባይዘው ቢንዬ ብዙ ጊዜ በለሆሳስ ስለሚያነቡ ነው እንጂ ካህኑ ይቀጥላሉ። ህዝቡን ሁሉ መንጋዎቹንም ሁሉ ባርካቸው እያለ ህዝቡን ይባርካል። ከሰማይ የሚገኝ ሰላምን ሁሉ በሁላችን ልቦና አሳድርብን፣ በእርሷም ሕይወትን ሰላም ስጠን። ለሀገራችን ለኢትዮጵያ ለአንድነቷ፣ ለሰራዊቷም፣ ለመኳንንቷም፣ ለህዝቧም ሰላም ስጣት። በዳሪና በውስጥ ያሉትን ጎረቤቶቻችንን ሁሉ በፍጹም ሰላም አስጊጣቸው። የሰላም ንጉሥ ሆይ ሰላምን ስጠን፣ ሁሉን ሰጥተናልና። እግዚአብሔር ሆይ ጥሪት አድርገን ዋጋችንንም ስጠን። ካንተ በቀር ሌላ የምናውቀው የለምና ቅዱስ የሚሆን ስምህን ፈጽመን እንጠራለን። ነፍሳችን በመንፈስ ቅዱስ ትድን ዘንድ በኃጢአት የመጣ ሞትን በእኛ በአገልጋዮች ላይ በወገኖቹም ላይ ሁሉም ላይ እንዳይበረታታ በአንድ ልጅህ ከእርሱ ጋራ ክብር ጽሕል ለአንተ ይገባል፣ ከእርሱ ጋራ ከመንፈስ ቅዱስም ጋራ ዛሬም ዘወትርም ለዘላለሙ አሜን። ጸሎቱ አይገርምም? ቤኒ ለሀገራችን ለኢትዮጵያ፣ ለአንድነቷ፣ ለመኳንንቷ፣ ለህዝቧ፣ ስለ ሁሉም፣ ስለ መሪዎቿ የምትጸልይ ቤተክርስቲያን፣ ስለ ሀገር አንድነት የምትጸልይ፣ ስለ ሀገር ሰላም የምትጸልይ፣ ስለ ሁሉም የምትጸልይ። ይህ ጸሎቷ ደግሞ አንድም ቀን የሚታጠፍ አይደለም። 365 ቀን ማለት ነው። 365 ቀን በሀገር ውስጥ ያለች ቤተክርስቲያን፣ በዓለም ዙሪያ ሁሉ ያለች ቤተክርስቲያን ይህን ጸሎት ሳታቋርጥ ወደ አምላኳ ወደ እግዚአብሔር ታቀርባለች ማለት ነው። ብዙ ጊዜ ይቺ ፓርቲ ያው ስለሚደራረብ በለሆሳስ ስለሚነበብ ይችን አንሰማም። ግን አባቶቻችን ይሄን እንደሚጸልዩ እንድታውቁ ባትሰሙትም ወይ በግዕዝም ሲያነቡት አሁን ለምኩሎ ህዝበ ኩሎ መራይ ባረኮሙ በሰላም አንተም ሰማያት ፈኑ ውስጥ አልባቤነ ለኩልነ እንደዚህ እያሉ ሲያነቡት ሰው አይገባውም ምን እየተባለ የተጸለየ እንደሆነ ማለት ነው። ይሄ ነው ግን የሚጸለየው ጸሎት ማለት ነው። ያኔ ልክ ሲጨርሱ በአንድ ልጅ ከእርሱ ጋር ክብር ጽሕል ለአንተ ይገባል፣ ከእርሱ ጋር ከመንፈስ ቅዱስም ጋር ዛሬም ዘወትርም ለዘላለሙ አሜን ሲሉ ኪርያላይሶን እንላለን ማለት ነው። ህዝቡ ኪርያላይሶን ይላል። ያው ትርጉሙ ኪርያላይሶን ያው የአማርኛ ቃል አይደለም። ይሄ ታውቃላችሁ። አቤቱ ይቅር በለን ማለት ይመስለኛል። መምህር ጌች ቢኒም ኪርያላይሶን ማለት አቤቱ ይቅር በለን ነው አይደለ? አቤቱ ይቅር በለን። ልክ ነው ዶክተር። እሺ መምህርዬ ኪርያላይሶን ብለን እናቀርባለን ማለት ከዛ ተንስ ለጸሎት እግዚኦ ተሳለነ ምስለ መንፈስከ ብለን እንመልሳለን። ወይም ለጸሎት ተነሱ አቤቱ ይቅር በለን፣ ሰላም ለሁላችሁ፣ እንደ ቃልህ ይደረግልን ከመንፈስ ጋራ ብለን እንመልሳለን። ይሄ የንፍቁ ድርሻ ነው። ንፍቁ እንግዲህ ካህኑ የሚያነቡት አለ። የሚገርም ዳግመኛም ሁሉን የያዘ የጌታችንና የመድኃኒታችን የኢየሱስ ክርስቶስን አባት እግዚአብሔርን እንማልዳለን። ብፁዕ ወቅዱስ ስለሚሆኑ ስለ አባ ማትያስ፣ ስለ ብፁዕ ሊቀ ጳጳሳችን ስለ አባ ናትናኤል የኔ ሀገረ ስብከት እሳቸው ስለሆኑ ነው። ለብዙ ዘመናት ለሰላም ወራት መጠበቅን ይጠብቅልን ዘንድ ብዙ ጸጋን የሚሰጥ አምላካችን እግዚአብሔር ለክህነት ሹመት የታመነለትን ከሱ ዘንድ እስኪጨምርለት ድረስ ብለው ሲያቆሙ ንፍቁ ጸልዩ በእንተ ርእሰ ሊቃነ ጳጳሳት አባ ማትያስ እግዚእነ ርእሰ ኤጲስቆጶሳት ዘሀገር አባይ ኢትዮጵያ ወዲበ ርእሰ ሀገር አበዊነ
ብፁዕ ሊቀ ጳጳስን አባ ናትናኤል ወኩሎሙ ኤጲስቆጶሳት ቀሳውስት ወዲያቆናት ርቱዓነ ሃይማኖት። ወይም ስለ ሊቀ ጳጳሳቱ ስለ ርዕሰ ሊቀ ጳጳስ ስለ ርዕሰ ሊቃነ ጳጳሳቱ ስለ አባ ማትያስ የደገኛይቱ ሀገር የኢትዮጵያ ኤጲስቆጶሳት አለቃ ጌታ ስለሚሆን በአባቶቻችን ሀገርም ብፁዕ ስለሚሆን ስለ አባ ገሌ ሃይማኖታቸው ስለቀና ስለ ኤጲስቆጶሳቱ ስለ ቀሳውስቱና ስለ ዲያቆናቱም ሁሉ ጸልዩ ይላል። ከዛ በኋላ ንፍቁ ይቀጥላሉ ማለት ነው። ከዛ አሁንም ድጋሚ ዋናው ዲያቆን ወይም የመጀመሪያው ዲያቆን ለጸሎት ተነሱ ይላል። እኛ ቤቱ ይቅር በለን፣ ሰላም ለሁላችሁ ከመንፈስ ጋር። አሁንም ዳግመኛም ሁሉን የያዘ ጌታችንና የመድኃኒታችን ኢየሱስ ክርስቶስን አባት እግዚአብሔርን ማልደው ሰው ወዳጅ ሆይ ከቸርነት እንሻለን እንደምናለን። አቤቱ አንድነታችንን አስብ፣ ባርካቸው፣ ህዝቡን በመስቀል ምልክት ይባርክ ይላል። ከዛ እዚህ ጋር ጸልዩ በዛቲ ቤተ ክርስቲያን ቅድስት ወማህበርነ ውስቴታ ይላል ማለት ነው። ክብርት ስለምትሆን ስለዚች ቤተክርስቲያን በውስጧ ስላለ አንድነታችንም ጸልዩ እያለን ነው ዲያቆኑ። ከዛኛ ደግሞ ማህበረነ ባርክ በሰላም አንድነታችንን ባርክ በሰላም ጠብቅ ብለን እንመልሳለን ማለት ነው። ምክንያቱም ክብር ስለምትሆን ስለዚህ ቤተክርስቲያን በውስጧም ስላለ አንድነታችን ጸልዩ ስላለ እኛ ምን እንላለን? አንድነታችንን ባርክ በሰላም ጠብቅ ማህበረነ ባርክ በሰላም። ከዛ የተደነቀችና የከበረች ፈቃድህን ያለማቋረጥና የመከልከል እንዲሰሩ ያንተ የሆኑ ዘንድ የጸሎትን ቤት የንጽህናንም ቤት የበረከትንም ቤት አድርጋቸው። ለእኛም ለባሮች ከእኛም በኋላ ለሚነሱ አቤቱን ስጠን፣ እስከ ዘላለም ዘመንን ስጠን ይላል። ዳግመኛም ራስን ዘንበል አድርጎ በአራቱ ማዕዘን ይጠን ይላል። ከዛ አቤቱ አምላኬ ሆይ ተነስ፣ ተንስ እግዚኦ አምላኬ ሆይ ዘረው ጸረከ። በጣም ነው ደስ የሚለኝ ስማ ሆነ ቤንዬ አቤቱ አምላኬ ሆይ ተነስ፣ ጠላቶችህም ይበተኑ። ቅዱስ ምስጉን የሚሆን ስምህን የሚጠሉ ሁሉም በፊትህ ይሽሹ። በጊዜው ሁሉ ፈቃድህን በሚሰሩ በወገኖችህ ግን እልፍ አላፋት በሚሆኑ መላእክት በረከት የተባረኩ ይሁኑ። አንድ ልጅ ጌታችንና መድኃኒታችን ኢየሱስ ክርስቶስ ለሰው ፍቅር ብሎ ባደረገው ቸርነትና ይቅርታ በአንድ ልጅ በእርሱ ያለ ክብር ጽንት ለአንተ ይገባል፣ ከእርሱ ጋር ከመንፈስ ቅዱስም ጋር ዛሬም ዘወትርም ለዘላለሙ አሜን። በጣም እኮ የሚገርም ነው ጸሎቱ በእውነት እንዴት አይነት ስትሮንግ እንደሆነ። እንዲህ ሲሉ እንበል ኩልነ በጥበብ እግዚአብሔር አውስኡ ጸሎተ ሃይማኖት፣ በእግዚአብሔር ጥበብ ሆነን ሁላችን የሃይማኖትን ጸሎት እንበል ይላል ማለት ነው። ከዛ እንግዲህ እንደየሚቀደሰው ቅዳሴ ወይ አመክንዮ ዘሐዋርያት ወይንም ደግሞ ጸሎተ ሃይማኖት ዘሰለስቱ ምዕት የሚለውን ዘሰለስቱ ምዕት የነአምን ባዶ አምላክ እግዚአብሔር አባዜ ሁሉ የምንለው በአማርኛ ሲጀምሩልኝ ሁሉም በፈጠረ አንድ አምላክ በሚሆን እግዚአብሔር እናምናለን የሚለው ጸሎተ ሃይማኖት ዘሰለስቱ ምዕት ወይንም ደግሞ አመክንዮ ነአምን ባዶ አምላክ ገባሬ ሁሉ ፍጥረት የሚለው የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ አባት በሚሆን ፍጥረቱን ሁሉ በፈጠረ በአንድ አምላክ እናምናለን፣ በባህሪው ምክንያት የለበትምና። ለአንብበው በጣም ይሄ ብታጠኑት ጥሩ ነው። ህዝቡም አብሮ የሚለው ነው። ዲያቆኑ እየመራ ያነባል፣ ግን ህዝቡም አብሮ የሃይማኖት ጸሎትን በቃላችን ነው ማወቅ ያለብን። እንደምታውቁ ጸሎት ሃይማኖት እንግዲህ ከጸሎት ዘዘወትር ክፍሎች መካከል አንዱ ነው። ዘሰለስቱ ምዕት ላይ ያለው ነአምን ባዶ አምላክ እግዚአብሔር አባዜ ሁሉ ገባሬ ሰማያት ዘያስተሪ የሚለው ይሄኛው አመክንዮው ትንሽ ረዘምም ይላል ከበድም ይላል። ግን ለማጥናት ከተፈለገና ጽሁፉን አግኝተነው ካጠና ነው ቤተክርስቲያኑ ሲባል አብረን ካልን ግን
ነገሩ ቀላል ነው፣ አይከብዳችሁም። ስለዚህ ለአንበበላችሁና ምን ባዶ አምላክ የሚለው የጌታችንና አምላካችን የመድኃኒታችን ኢየሱስ ክርስቶስ አባት በሚሆን ፍጥረቱን ሁሉ በፈጠረ በአንድ አምላክ እናምናለን። በባህሪው ምክንያት የለበትምና አስቀድመን እንደተናገርን በዘመኑ ሁሉ ይኖራል እንጂ ጥንት ወይም ፍጻሜ የለውምና የማይጠፋ ብርሃን አለው። ወደ እርሱ መቅረብ የሚቻለው የለም፣ ሁለተኛ አይደለም፣ ሶስተኛም አይደለም፣ አይጨመርበትም። ብቻውን ለዘላለሙ የሚኖር አንድ ነው እንጂ የማይታወቅ የተሰወረ አይደለምና ሁሉን የያዘና ከፍጥረቱም ሁሉ በላይ የሰለጠነ መሆኑን በኦሪትና በነቢያት ፈጽመን አወቅነው እንጂ የጌታችንና የመድኃኒታችን ኢየሱስ ክርስቶስ አባት እግዚአብሔር አንድ ነው። ዓለም ሳይፈጠር የተወለደ ከእርሱ ጋር የተካከለ የሚሆን አንድ ልጅ ሰራዊትንና ሲመታትን ስልጣናትንም ሁሉ የፈጠረ በኋለኛው ዘመን ሰው ይሆን ዘንድ የወደደ ያለ ዘርዓ ብእሲ ቅድስት ከምትሆን ከእመቤታችን ከድንግል ማርያም ሥጋ አነሳ። ያለ ኃጢአትና ያለ በደል ከሰው ጋር አደገ ወይም እንደ ሰው አደገ። በአንደበቱም ሐሰት የለበትም። ከዚህ በኋላ በሥጋ ታመመ፣ ሞተም። በሦስተኛውም ቀን ከሙታን ተለይቶ ተነሳ። ወደ ላከውም ወደ አብ ወደ ሰማይ አረገ። ኃይል ባለውም ቀኝ ተቀመጠ። ከአብ የሰረጸ ጰራቅሊጦስ መንፈስ ቅዱስን ሰደደልን፣ ዓለሙንም ሁሉ አዳነ። ከአብና ከወልድ ጋር ያለው የሚሆን እንግዲህ የእግዚአብሔር ፍጥረት ሁሉ በጎ እንደሆነ የሚጣልም እንደሌለበት እንናገራለን። የሥጋ ሕይወት የምትሆን ነፍስ ግን ንጽሕት ቅድስት ናት። እኛ ሥጋ ብቻ ንጹሕ እንደሆነ ልደትም ርኩሰት እንደሌለበት እንናገራለን። ሕዝቡ ይበዙ ዘንድ እግዚአብሔር አዳምና ሔዋንን ፈጥሯቸዋልና ከሥጋ ጋር የማትሞትና የማትበሰብስ ነፍስ በሥጋችን እንዳለች እናስተውል። እኛስ የሃይማኖት ለዋጮችን ስራቸውን እንጸየፋለን፣ መለየታቸውንም ሁሉ ሕግ መለወጣቸውንም። እነርሱ በእኛ ዘንድ የረከሱ ናቸውና። ዳግመኛም የሞቱ የጻድቃንና የኃጥአን ትንሣኤ እንዳለ እናምናለን። ሁሉ እንደ ስራው ፍዳውን የሚቀበልበት የፍርድ ቀንም እንዳለ እናምናለን። ዳግመኛ ክርስቶስ ሰው ከመሆኑ የተነሳ ምንም ሕጸጽ እንደሌለበት እናምናለን። በእውነት ሰው የሆነ እግዚአብሔር ቃል ነው እንጂ የአብ ሊቀ ካህናት የሚሆን እርሱ የሰውን ባህሪ ከእግዚአብሔር ጋር አስታረቀ። እንግዲህ እንደ አይሁድ አንገዘር፣ ኦሪትንና ነቢያትን የሚፈጽማቸው እንደመጣ እናውቃለን። አሕዛብ ሁሉ የእርሱን መምጣት ተስፋ የሚያደርጉት ኢየሱስ ክርስቶስ ከይሁዳ ከእሴይም ስር የተገኘ ስልጣኑ በትከሻው ላይ የሆነ ነው። ክብር ምስጋናና ገናናነትና ቡራኪ ውዳሴ መመስገን ለእርሱ ይገባዋል፣ ዛሬም ዘወትርም ለዘላለሙ አሜን። ዘስልጣኑ ከብቱ ሎቱ ስብሐት ወአኮቴት እበይ ወባርኮት ውዳሴ ወማህሌት ይእዜኒ ወዘልፈኒ ወለ ዓለም የሚለው ማለት ነው። ከዛ እንግዲህ ንጹሕ የሆነ ከቁርባኑ ይቀበል፣ ንጹሕ ያልሆነ ግን አይቀበል እያሉ ካህኑ የሚያውጁት አዋጅ አለ ማለት ነው። በንጽህና በቅድስና ወደ እግዚአብሔር ማዕድ ወይንም ደግሞ ወደዚህ ዘላለማዊ ሕይወትን ወደምናገኝበት ወደ እውነተኛ ወደ ሆነው የክርስቶስ ሥጋና ደም ስንቀርብ በድፍረት መቅረብ እንደሌለብን በንስሐ ሕይወታችንን አድሰን በመጸጸት እግዚአብሔርንም ይቅር እንዲለን በመለመንና በመጠየቅ ፍጹም በሆነ ትሕትናና ማክበር እንዲሁም ፍርሃት ወደ እግዚአብሔር ፊት ወደ እግዚአብሔር ማዕድ ፊት መቅረብ እንዳለብን ያውጃሉ ማለት ነው። ያን እንግዲህ የምታውቁት ነው። ዛሬ ፎከስ ማድረግ የተፈለገው በህዝቡ ድርሻ ላይ ስለሆነ በሌላ ጊዜ በሌላ ክፍል በሌላ አይነት አቀራረብ የካህናቱንና የዲያቆናቱን ብቻ ደግሞ አጉልተን የምንመለከትበት እድል እናመቻቻለን። ዲያቆኑም ደግሞ ያንን ተከትሎ ይህን የካህኑን ቃል ያቃለለ ወይም የሳቀና የተነጋገረ ወይም በቤተክርስቲያን ውስጥ በክፋት የቆመ ቢኖር እያለ ያንኑ ካህኑ ያሉትን በደንብ አድርጎ አጠናክሮ ይነግረናል ማለት ነው። ብዙ ሰዎች ይህንን እንደ ምክንያት አንዳንድ ቦታ ላይ ቃሉን ሁሉ ቀየር ያደርጋሉ። ይገርመሃል፣ አንዳንድ ካህናት ራሱ ቀየም ለማድረግ ሰው ይፈራል ምናምን እየተባለ ለአንብበው መሰለኛ የትንክ የተሟላ ሀሳብ ማስተላለፍ እንድችል ንጹሕ የሆነ ከቁርባኑ ይቀበል፣ ንጹሕ ያልሆነ ግን አይቀበል። ለሰይጣንና ለመላእክተኞቹ በተዘጋጀ በመለኮት እሳት እንዳይቃጠል በልቡናው ቂምን የያዘ ልዩ ሀሳብና ዝሙትም ያለበት ቢኖር አይቅረብ። እጁን ከታጣው ከዛ
እጄን ከአፋዊ ድፍ ንጹህ እንዳደረግኩ እንደዚሁም ከሁላችሁ ደም ንጹህ ነኝ። ደፍራችሁ ወደ ክርስቶስ ሥጋና ደም ብትቀርቡ ከእርሱ ለመቀበላችሁ መተላለፍ የለብኝም። ኃጢአታችሁ በራሳችሁ ይመለሳል እንጂ በንጽህና ሆናችሁ ባትቀርቡ እኔ ከበደላችሁ ንጹህ ነኝ ብሎ እንግዲህ ልክ ጲላጦስ በዓርብ ዕለት አንተ ሰው ከዚህ ንጹህ ደም በዚህ ንጹህ ሰው ደም ተጠያቂ እንዳትሆን ብላ ሚስቱ አስጠንቅቀዋለች። መልእክተኛ ልካበት ነበር፣ ወንጌሉ ይነግረናል። ጲላጦስ እንግዲህ ጨነቀው። የህዝቡን ማመፅ ተንኮል እየባሰ ሲመጣ ሊለቀው ስላልቻለ ምንም ማድረግ ስላልቻለ ውሃ አስቀርቦ ነው እጁን የታጠበው። እንግዲህ እኔ ከዚህ ሰው ደም ንጹህ ነኝ፣ ደሙ በእኛና በልጆቻችን ላይ ይሁን አሉ ማለት ነው። አይሁድ ኦልሬዲ እንግዲህ ታጥቀው ነው የመጡት ክርስቶስን ለማሰቀል። ስለዚህ ኧረ ግድ የለም ቶ አንተ ታጠብ፣ ወደ አንተ አይምጣ፣ በእኛ በልጅ ልጆቻችን ድረስብን ብለው ደግሞ በላሌ ነው ላይ ለውሉድነ ቤሉ ይላል እና በእኛና በልጆቻችን ይሁንብን ብለው ጲላጦስ ግን እጁን ታጥቦ ንጹህ ነኝ ባለው መሰረት እንግዲህ አባቶቻችንም በፊት ለፊት እጃቸውን ታጥበው ከዚህ ቃል ተላልፋችሁ ወደዚህ እውነተኛ አማናዊ ወደሆነ ማዕድ በድፍረት ብትመጡ ለሚመጣባችሁ ነገር እኔ ተጠያቂ አይደለሁም። ይሄ ማለት ማስፈራራት አይደለም፣ እውነቱን የተነገረን። ጭብጡን ብንመለከተው ምን ይላል? ንጹህ የሆነ ከቁርባኑ ይቀበል። ንጹህ ሳትሆን እንዴት ትመጣለህ? ሲጀመር አይደል እንዴ? የክርስቶስን ስጋና ደም ለመቀበል ቁርባኑ ይቀበል፣ ንጹህ ያልሆነ ግን አይቀበል። ለሰይጣንና ለመላእክተኞቹ በተዘጋጀው በመለኮት እሳት እንዳይቃጠል። ምክንያቱም ደፍረ ከመጣ የምትመገበው የምትጠጣው የመለኮታዊ የሆነ ስጋና ደም ስለሆነ ነፍስ የተለየው መለኮት የተዋሃደው የክርስቶስን ስጋና ደም ስለሆነ የምንቀበለው ከዚህ መለኮታዊ ማዕድ ደፍረ መተህ ብትቀበል በመለኮት እሳት እንዳይቃጠል ይጠንቀቅ እያለ እያስጠነቀቀ ነው ያለው ካህኑ። ምንም የሚያስፈራሩት ነገር የለም። ይሄ ሀቅ ነው፣ መቀበል ብቻ ነው። በልቦናው ቂምን የያዘ ልዩ ሐሳብና ዝሙት ያለበትን ቢኖር አይቅረብ። ዝሙት ካለብህ ለምን ትመጣለህ? ንስሐ ግባና ና። ቂም ከያዝክ ለምን ቂም ቋጥረህ ትመጣለህ? ያስቀየምከውን ቂም ያዝክበትን ወንድምህን እህትህን ፈልገህ ይቅር በለኝ ይቅር በይኝ እኔም ትችልሃለሁ ትችልሻለሁ አንተም ተውልኝ ብለህ ይቅርታ ጠይቀህ ተጠያይቀህ የበደልከውን ክሰህ ወይንም ደግሞ የበደለህንም ደግሞ ትተህለት ይቅር ብለህለት ነው የምትመጣው። ይሰማችኋል አይደል? አይሰማም የሚሉት ምንድን ነው? ኔጋ ይሰማል። አንዴ ተቋርጦ ብቻ ነው የነበረው። ይሰማል። ስልክ ገብቶ እኮ ነው። ይሰማል። ይሰማል። አሁን ክቡራን ቻቺ ኢትዮጵያ ይሰማሻል? እስቲ ያረጋግጥ ጌታችን። ይሰማል እያሉ ነው። እሺ፣ ስለዚህ በልቦናው ቂምን የያዘ ልዩ ሐሳብና ዝሙት ያለበትን ቢኖር አይቅረብ። በቃ ይሄ ሀቅ ነው። ምኑ ነው የሚያስፈራራው? ይሄ እጁን ከታጠበን በኋላ ይላል ዞረው እጄን ከአፋዊ በውጭ ከሚታየው እድፍ እጄ ላይ ካለ ቆሻሻ በውሃ የምናጠራው ከውጭ ቆዳችን ላይ ያለውን ቆሻሻ ነው አይደል? ስለዚህ እጄን ከአፋዊ ወይም በውጭ ካለው እድፍ ንጹህ እንዳደረግኩ እንደዚሁም ከሁላችሁ ደም ንጹህ ነኝ። ደፍራችሁ ወደ ክርስቶስ ስጋና ደም ብትቀርቡ ከእርሱ ለመቀበላችሁ መተላለፍ የለብኝም፣ ኃጢአታችሁ በራሳችሁ ይመለሳል እንጂ። እንግዲህ ከላይ የተነገረንን ነገር ኦልሬዲ ቂም፣ በቀል፣ ዝሙት ኖሮብህ አትምጣ። ያ ማለት ምን ማለት ነው? ለዘላለም እየበረርክ እየደነበርክ ከክርስቶስ ስጋና ደም ራቅ ማለት ነው እንደ መልእክቱ። ንስሐን እኮ ቤተክርስቲያን አዘጋጅታለች። ንስሐ ግባ፣ በንስሐ ውሃ ታጠብ፣ ራስህን ለእግዚአብሔር አስገዛ፣ ተመለስ፣ ተጸጽተና ያን ጊዜ ብቁ ነህ ነው። you cannot be 100% clean from sin። ማንኛችንም ከኃጢአት ምንም ንጹህ ልንሆን አንችል። ዛሬ ንስሐ ገብተን ዛሬ አይደለም ጠዋት ንስሐ አባት ጋር ሄዳ ንስሐ ገብተን ከሰዓት በሌላ ኃጢአት ልትፈተን ልትወርቅ ትችላለህ። በተለያየ መንገድ ደግሞ ኃጢአትን ስለምናከናውን በሐሳብም በድርጊትም ስለምንፈጽመው ማለት ነው። ስለዚህ በበደልን ቁጥር ንስሐ መግባትን የሚያጎላ ነው ይሄ። ደፍራችሁ አትምጡ ነው መልእክቱ። ኃጢአታችሁ በራሳችሁ ይመላለሳል እንጂ በንጽህና ሆናችሁ ባትቀርቡ እኔ ከበደላችሁ ንጹህ ነኝ ይላል። ኃላፊነቱን አልወስድም ነው። ምክንያቱም ሁላችንም በራሳችን ኃጢአት የምንጠየቀው ራሳችን ነን። ስለዚህ አንዳንድ ቦታ ላይ አይ ህዝቡን ያስደነግጣል፣ ሰው ይሸሻል ነው። ሰው የሚሸሸው በንስሐ ታጥቦ በንስሐ ተዘጋጅቶ ወደ ክርስቶስ ስጋና ደም መቅረብ
እንደሚችል አለመረዳቱ ነው። ዛሬ ንስሐ ገብቶ ዛሬ ተቀብሎ በእርግጥ መቀበሉ መቁረቡ የክርስቶስን ስጋና ደም መመገቡ በራሱ አንዱ ጠባቂያችን ነው። ከኃጢአት እንድንርቅ፣ ኃጢአትን እንድንጸየፍ፣ ኃጢአትን ገንዘብ እንዳናደርግ የሚረዳን የሚያበረታን የሚከላከልልንም ጭምር ነው። አንዱ እሱ ነው። እሱን አምኖ መቀበል እና መቅረብ ያስፈልጋል። እንደው ሰዎች ነንና መልሰን ከቆረብንም ፊታችንን ከተመለሰን በኋላ ንስሐ ከገባንም እንኳን በኋላ መልሰን ደጋግመን እንደው በኃጢአት ውስጥ ተዘፍቀን ብንኖር ወይም ተመልሰን ወደ ኃጢአታችን እንኳን ብንመለስ አሁንም ቤተክርስቲያን ሶሉሽኗን አዘጋጅታ ትጠራናለች። እሱም ምንድነው? ወደ ንስሐ አባት ቅረብ፣ አሁንም ንስሐ ገባ፣ ከዛ ጽናና ከዚህ ህይወትን ከምታገኝበት ማዕድ ተሳታፊ ሁን ነውና ወገኖቻችን የእድሜ ገደብ የለውም። በጣም በሚያሳዝን ሁኔታ እንግዲህ የክርስቶስን ስጋና ደም ሲመገቡ ሲቀበሉ የምናየው ወይ ህፃናት ናቸው በቅፍ የሚመጡ ወይም ገና ከ10 እና ከ12 ከ13 ከጉርምስና እድሜ በታች የሆኑ ህፃናት ናቸው፣ ወይም ደግሞ በቃ ከዚህ በኋላ መሄጃ ይደርሷል ብለው የደመደሙ አረጋውያን ናቸው። በእርግጥ በጣም ደስ በሚል ሁኔታ ብዙ ወጣቶችም አሁን ህይወታቸውን በቅዱስ ቁርባንና በቅዱስ ቁርባን አትመው የሚኖሩ እናያለን። መለወጥ አለበት ወንድሞቼ እህቶቼ፣ ትውልዳችን መለወጥ አለበት። ህይወት የምናገኘው በክርስቶስ ስጋና ደም ነው። ሌላ ቦታ ህይወት የለም። የኃጢአት ቀጠሮ ስላለን ዛሬ ንስሐ ገባ ነገ ደግሞ ያሰብኳት አንድ እኮ ኃጢአት አለች ብለን እቅድ ያዝናት እንዲች ስትሆንልኝ እችን አረጋለሁ ብለን ልንፈጽማት ያዘገጃጀናት በልባችን ውስጥ የተደበቀች የተቀመጠች የኃጢአት መንገድ ስላለች እንጂ ኃጢአትን የተጸየፈ ኃጢአት ገንዘቤ አይሆንም ያለ ቢወድቅም ንስሐ እየገባ እየተመለሰ እየመጣ ከዚህ ማዕድ አይለይም። ስለዚህ ወጣቶች መቁረብ ግዴታችን ነው። ምክንያቱም ዘላለማዊ ህይወት የምናገኘው በዚህ ስለሆነ ማለት ነው። እና ከያዝነው የኃጢአት ቀጠሮ ብቻ ለመመለስ ፈቃደኛ መሆን ነው። ከዛ ውጭ ምክንያት አታርጉ። ንስሐ ግባ። አበነፍስ ያዝ፣ ንስሐ ግባ። መልሰህ ታጠፋለህ? ያው ታጠፋለህ። ላለማጥፋት ግን ራስህን እያወቅ ከኃጢአት ጎዳና ውስጥ እንዳታገኘው መታቀብ፣ ራስን መግዛት ግዴታ ነው። ግን እሱም አልሆን ብሎ አንዳንዴ ደግሞ ራሳችንንም ለመግዛት ሞክረን ከአቅም በላይ በሆነ በሐሳብም ይሁን በተግባር የፈጸምነው ሌላ ኃጢአት እንኳን ቢከሰት አሁንም ንስሐ በመግባት ከዚህ ማዕድ መለየት የለብንም። ይሄን በደንብ በትኩረት እንደ መምህር ጌቻ አንተም እዚህ ስላለ ዕለት በዕለት በቤተክርስቲያን አውደ ምሕረት መነገር ያለበት ስለ መቁረብ መሆን አለበት ብዬ ነው የማስበው። ምክንያቱም ወደኋላ ላክ የምናደርገው ኦርቶዶክሳውያን ብዙዎቻችን በጣም አቺቭ ያላደረግነው ጎል ቢኖር ይሄ ነው። መዳኛችን ደግሞ ይሄ ነው። በጣም በሚገርም ሁኔታ መዳኛችን ይሄ፣ ከዚህ ውጭ መዳኛ የለንም። ስለዚህ ከዚህ ከህይወት ማዕድ ለምን ራቅን ከተባለ አንድም የእውቀት ጉድለት፣ ሁለትም የትምህርት እና የአንደርስታንዲንግ ክፍተት ነው እና ብዙ ሰዎች በቃ ሞታቸው ሲቀርብ ብቻ ካቶሊኮች ዘላስት ራይት ይሉታል። በቃ የመጨረሻ ነፍስ ግቢ ነፍስ ውጪ ኦልሬዲ በጣርና በጋር ውስጥ ላለ ሰው ላስት ራይት ብለው መጨረሻ ቁርባን ብለው ሆስፒታልም ይዘው ሲመጡ ያለው እንደዛ በቃ በጉብዝና ወራት እኮ ነው ፈጣሪን አስብ የተባለው እንጂ በቃሬዛ በሸክም መታ አይደለም መቁረብ ያለብህ። በወጣትነት ዘመን ወጥተህ ወርደ ቤተክርስቲያንን ወጥተህ ወርደ እግዚአብሔርን ማገልገል በምትችልበት ዘመን ነው ራስህን ማስገዛት ያለብህ፣ የስጋ ፍላጎትን መግደል መቅበር ያለብህ ማለት ነውና እዚች ላይ ትንሽ ታይም ወሰድኩት። በጣም የብዙዎቻችን ድክመት በጣም የብዙዎቻችንም ክፍተት የምንሸሸው ጉዳይ ስለሆነ ነው። ንስሐ ከገባ ትችላለህ። በቃ ንስሐ ግባ ብቻ። ስትመጣ በትህትና ና፣ ስትመጣ በትዕቢት አትምጣ። እንደውም አንድ ታሪክ አለ። ባህታውያን ሊቆርቡ ይመጡና አይኔ ብቁ አይደለሁም፣ ይቺ ላይ ሲደርስ ወደኋላ ይመለሳል፣ ይቺ ላይ ሲደርስ ወደኋላ ይመለሳል እየፈራ ይችል በኋላ መልአኩ በልሂድና ተቀበል ብሎ መልሶ ማንም ንጹህ እንደማይገኝ ያሳየበት ታሪክ አለ። በኋላ ለመምህር ጌች ያንን ጨምሮ አብራርቶ እንዲያስተምረን ማንም ንጹህ በእግዚአብሔር ፊት የለም። በእሱ ጥበቃ ነው ብቁ የምንሆነው። በንስሐ ህይወት ታጥበን ነው ወደ ማዕዱ ብቁ የምንሆነው። በመድኃኔዓለም ቸርነት ነው። ግን ልባችን ክፍት መሆን አለበት። ምክንያት እየፈጠርክ ኧረ እኔ ኃጢአተኛ ነኝ እያልክ እየበረርክ ከሄድክ ኃጢአቱ ተስማምተዋል ማለት ነው እና ምንም የሚያስፈራራ ነገርም የለውም። የተነገረውም ሀቅ ነው። ይሄንን ነገር ግን መተግበርም ግዴታ ነው። ዲያቆኑ ደግሞ በደንብ ሲያጠናክር ምን ይላል? ይሄን የቄሱን ቃል ያቃለለ ወይም የሳቀና የተነጋገረ
ወይም በቤተ ክርስቲያን ውስጥ በክፋት የቆመ ቢኖር ጌታችን ኢየሱስ ክርስቶስን እንዳሳዘነው በእርሱም እንደተነሳሳ ይወቅ ይረዳ። ስለ በረከት ፈንታ መርገምን፣ ስለ ኃጢአት ስርየት ፈንታም ገሃነመ እሳትን ከእግዚአብሔር ዘንድ ይቀበላል ይላል። ከዛ ካህኑ ያቀጥላል። አቤቱ ጌታ አምላክ በስርዓት የሰራ በጣም ብዙ ጸሎት ነው ያለው እዚህ ጋር ባይዘው በደንብ ተራው ተጠብቆ ከተነበበ የሚገርም አምልኮ የሚገርም ጸሎት ነው የሚከናወነው። ዲያቆኑ መልሶ ለጸሎት ተነሱ፣ አቤቱ ይቅር በለን፣ ሰላም ለሁላችሁ ከመንፈስ ጋራ ብሎ ከዛ ደግሞ የሚቀጥል ለዘላለሙ ገናና የምትሆን እግዚአብሔር ሆይ ያለ ጥፋት ሰውን የፈጠርከው እያለ ያነብና መጨረሻ ላይ ምን ይላል? በሰማይ ለእግዚአብሔር ምስጋና ይገባል፣ በምድርም ሰላም የሰው ፈቃድ። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ይላሉ። እኛም ይሄንኑ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ። እቺ በጣም የምትገርም ናት። በሰማይ ለእግዚአብሔር ምስጋና ይገባል፣ በምድር ሰላም የሰው ፈቃድ። ይሄ እንግዲህ መቼ እንደተከናወነ ሁላችሁ የምታውቁት ነው። ጌታችን አምላካችን ኢየሱስ ክርስቶስ ለአባታችን ለአዳም ለእናታችን ለሔዋን በገባላቸው ቃል ኪዳን መሰረት ያ ዘመን ተቆጥሮ በበረት በዛ እንደ ድሃ እንዴት በዚህ በበረት አደረ፣ በድሃ ቤት አደረ የተባለለት ሁሉን ቻይ አምላካችን እግዚአብሔር በከብቶች ግርግም የተወለደ ጊዜ መላእክት በሰማይ በምድር ደግሞ እረኞች እየዘለሉ እየፈነጠዙ የጌታን መወለድ ሲያበስሩ በቃ የተነገረ ቃል ነው፣ የቀረበ ምስጋና ነው። ስብሐት ለእግዚአብሔር በሰማያት ሰላም በምድር ስምረቱ ለሰብ እያልን በእዝልና በግዕዝ እናመሰግናለን። ከዛ አሁንም ጸሎቱ ይቀጥላል። ካህኑ ልክ በተለየች እርስ በርሳችን እጅ እንነሳሳ ዘንድ ሁላችንንም የበቃን አድርገን ሲሉ ዲያቆኑም ይላል ጸልዩ በእንተ ሰላም ቤተ ክርስቲያን ጸልዩ በእንተ ሰላም ፍጽምት ወፍቅር ተአምሁ በበይነቲክሙ በአምአ ቅድሳት። ፍጽምት ስለምትሆን ሰላምና ፍቅር ጸልዩ፣ እርስ በርሳችሁ በተለየች እማዬ እጅ ተነሳሱ። ሰላም ሰላም ሰላም፣ አንድነት አንድነት፣ ሰላም ሰላም ሰላም፣ አንድነት አንድነት አንድነት። ሰማው ቢንየ ደጋግሞ አንድነት አንድነታችን አንድነታችን፣ ሰላማችን ሰላማችን ሰላማችን። ሰላም እንዴት ወሳኝ ነገር እንደሆነ አትረዱ? ከዚህ ከጸሎቱ በቃ ሰላም ወሳኝ ነገር ነው። አንድ መሆን፣ አለመከፋፈል፣ አለመለያየት፣ አለመጣላት፣ አለመነቃቀፍ፣ በአንድ መቆም እንዴት ወሳኝ እንደሆነ በቃ የሚያሳይ ነው። ቤተክርስቲያን ይሄን አጉልታ ነው ስለ ሰላሟ የምትጸልየው፣ ስለ አንድነት የምትጸልየው፣ ስለኛ ስለ ህብረታችን፣ ስለ ማህበራችን፣ ስለ ጉባኤያችን፣ እንዲሁም ስለ ቤተክርስቲያን አንድነት፣ እንዲሁም ስለ ሀገር ሰላምና አንድነት ማለት ነው፣ ስለ ህዝቡ ሁሉ። ክርስቶስ አምላክነ ይረስየነ ድልዋነ ከመ ንታመ
እማ በበይናቲነ በአምሃ ቅድሳት አምላካችን ክርስቶስ ሆይ እርስ በርሳችን በተለየች እማሄ እጅ እንነሳሳ ዘንድ የበቃን አድርገን ብለን በአራቱም አቅጣጫ እየዞርን ከጎናችን ያሉትን ሁሉ እጅ እንነሳሳለን። እርስ በርሳችሁ እጅ ተነሳሱ ብሎ አይደለ ያዘዘን ዲያቆኑ? እኛ ደግሞ አምላካችን ክርስቶስ ሆይ እርስ በርሳችን በተለየች እማሄ እጅ እንነሳሳ ዘንድ የበቃን አድርገን ብለን እየዞርን በአራቱም አቅጣጫ በሰሜንም በደቡብም በምስራቅም እንደዚሁም በምዕራብም ያሉትን ወገኖቻችን ሁሉ እጅ እየተነሳሳን ሰላም እንላለን ማለት ነው። ከዛ ካህኑ ክብርት ከምትሆን ስጦታ ሳይፈረድብን እንቀበል። ይህችውም የማታልፍ ሰማያዊት ናት። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ከእርሱ ጋራ ከመንፈስ ቅዱስም ጋራ ለአንተ ይገባል ዛሬም ዘወትርም ለዘላለሙ አሜን ብለው በቃ ይሄ የመጀመሪያው ክፍል እዚህ ላይ ይቋጫል። ከዚህ በኋላ እንግዲህ ፍሬ ቅዳሴ የምንለው ወይም ደግሞ የመፈተት ጸሎት ወደሚከናወንበት የመጨረሻው ሶስተኛው የቅዳሴ ክፍል ይገባል ማለት ነው። ጊዜ ያለን ትንሽ እንግፋ ወይስ ይበቃል? አለ የሰዓት 30 ደቂቃ ጨምር። በቃ ምን ማድረግ እችላለሁ? አሁን ወደዚህ ወደ ፍሬ ቅዳሴው ከምገባ ይልቅ ግዕዙን ስላልኩኝ እዝሉንም ማወቅ ስለሚፈልጉ በእዝል ልመለስ ማለት ነው። ዜማዎቹን ብቻ ከዚህ ከጻው ከንዑሰ ክርስቲያን የሚለው ጀምሮ ያሉትን እስካሁን በግዕዝ ያዜምኳቸውን በእዝል ደግሞ እንዴት አሁን እስካሁን ግዕዝ ብቻ ነው። ወደ እዝሉ ደግሞ ልመለስ። እንደዛ እናርግና እንጨርስ። ለመምህር ጌችም እድል ሰጥተነው ክፍል 3 እናርገው። ክፍል 3 አድርገን በቃ በ30 ደቂቃ ብዙም ወደፊት አንሄድም። ቅዳሴ ሐዋርያትን እንደ ምሳሌ አድርገን እንደ መነሻ አድርገን የሐዋርያት ቅዳሴ ይዘን ያው ከዚህ በኋላ እንግዲህ 14ቱ ቅዳሴያት ናቸው የሚቀደሱት። ይሄ ኮመን ነው። በ365 ቀኑም ውስጥ ሁሉ ይሄ እስካሁን ድረስ የመጣውበት ክፍል ምንም አይለያይም። በቃ ይሄው ቅዳሴ ነው የሚባለው። ላይ ኮመን ነው። ላይ ፈርስት ፓርት ነው። ሰከንድ ፓርት ፈርስት ፓርት የቡራኬ የማዘገጃጀት ወደ ቅዳሴ ለመግባት የሚዘጋጁበት ክፍል ነው። ሁለተኛው ክፍል ደግሞ እስካሁን ድረስ ስርዓተ ቅዳሴ የሚለው ወይም ከመጀመሪያ ጀምሮ እስካሁን የመጣንበት ነው። ከዚህ በኋላ እንግዲህ አኮቴተ ቁርባን ብለው የሚቀጥሉበት ደግሞ የመፈተት ነው። 14ቱ ቅዳሴዎች ገጻዊው በሚያዘው መሰረት ወይንም ደግሞ የቤተ ክርስቲያኑ አበምኔት በሚያዙት መሰረት ያው ዝም ብለው በዘፈቀደ ይሄን ደስ ብሎኛል ሐዋርያት ቀድስ ማርያም ቀድስ ሳይሆን ዕለቱን አይተው ሚስጥሩን አይተው በዓሉን አይተው በዛ ቀን የሚከናወነውን ሚስጥሩን አይተው ልክ እንደ ገጻዊው ዛሬ ይሄ ቀደስ ብለው ሲያዙ፣ በአብዛኛው ግን ያው ገጻዊውን ነው የምንከተለው። በብዙ ቦታ ገጻዊውን ተከትለን ገጻዊው የሚያዘው መሰረት ቅዳሴው ይቀደሳል ማለት ነው። 14 አሉ። 15ኛ መዓዛ ቅዳሴ የሚባል አለ። 14ቱ ግን አሁን እኔ በያዝኩት መጽሐፍ 14ቱ ቅዳሴዎች አሉ ማለት ነው። የተለያዩ ናቸው። እነሱን ስለነሱም እናወራለን። ለማሳያ ሁሉንም ስርዓት የያዘው የሐዋርያት ቅዳሴ ሁሉ የሚባለው ህዝቡ የሚለውን ሁሉ ምንም ሳይሸራርፍ ምን ሳይል የተቀመጠው የመጀመሪያውም ቅዳሴ እንደመሆኑ የሐዋርያት ቅዳሴ ነው። የሚደገሙ አሉ ሐዋርያት ቅዳሴ ላይ የሚባሉ ሌሎቹ ቅዳሴም ላይ ሪፒት የሚያረጉ ራሳቸውን ሪፒት የሚያረጉ ዜማቸው ምናቸው አንድ ይሆናሉ። ይዘታቸው ግን ካህኑ የሚለዋወጠው ካህኑ የሚያነበው ወይም ዲያቆኑ የዲያቆኑና የካህኑ ድርሻ ነው በአብዛኛው የሚለዋወጠው። የህዝቡ ድርሻ አይለዋወጥም። ስለዚህ ሪፈር አርግ ነው የሚለው። ኢቭን ራሱ ይህንን መዝገብ ቅዳሴውን እንትኑን ትልቁን መጽሐፍ ስትመለከቱት የሐዋርያት ቅዳሴ ላይ ገጽ እዚህ ላይ ያለ ምናምን ይላል። ደጋግሞ ላለመጻፍ ነው። ደጋግሞ ከተጻፈ መጽሐፉ ራሱ በጣም በልኪ ነው የሚሆነው። በጣም ነው የሚዳጉሰውና አሁን ወደ ኋላ እንመለስና ቅድም በግዕዝ ያልኳቸው ብዙ አይደሉም። አይዟችሁ እንዳትሰለችሁ። ሰለቻችሁ እንደ ይብቃል። የሰለቻችሁ እስቲ አንዳንድ ቁጥር ይብቃ በሉና ጻፉ። የሰለቻችሁ አንዳንድ ይብቃ በሉ። አይ አልሰለቸንም የምትሉ ደግሞ ሁለት ጻፉ እስቲ። ይብቃን ሰለቻችሁ ወንድሞች እህቶች፣ ሌላ ጊዜ እናርገው። ገስት ላይ ያላችሁትማ እንዳንፈጠፍጣችሁ ምን ከታች ያላችሁ 1 እና 2 ዲሞክራሲ። እሺ 2 እሺ። እኔም ልታዘባችሁ ነበር ሰለቸን ብትሉ ምን ሰለቸን
ልታዘባችሁ ነበር። እግዚአብሔር ይባርካችሁ። እናንተም ሰለቸናት የሚሰለችም አይደለም በመሰረቱ እንኳን ለኦርቶዶክሳዊ ለሌላ ቤተ እምነት ላለ ራሱ የሚሰለች አይደለም። እንግዲህ ይኸው እየተነበበ ነው፣ እየሰማችሁ እያያችሁት ነውና አሁን ወደ እዝሉ እንምጣ። ተንስ ለጸሎት እግዚኦ ተሳለነ ምስለ መንፈስ ጸልዩ በእንተ ሰላመ ቤተ ክርስቲያን አሐቲ ቅድስት ጉባኤ እንተ ሐዋርያት ርትዕት በሀበ እግዚአብሔር ሲል ዲያቆኑ ህዝቡ ምን ይላል? ምን እንላለን እኛ? ኪርያ ላይሶ ተንስ ለጸሎት እግዚኦ ተሳለነ ምስለ መንፈስ ጸልዩ በሀበ ዛቲ ቤተ ክርስቲያን ቅድስት ወማህበርነ ውስቴታ። አሁን እንግዲህ ዲያቆኑ ነው። እናንተ ምን እንላለን እኛ ህዝቡ? ማህበረነ ባርክ በሰላም ክብርት ስለምትሆን ስለዚች ቤተክርስቲያን በውስጧ ስላለ አንድነታችንን ጸልዩ ነው ያለን። እኛ ደግሞ አንድነታችንን ባርክ፣ በሰላም ጠብቅ ብለን መለስ ንበል ኩልነ በጥበበ እግዚአብሔር ጸሎተ ሃይማኖት በእግዚአብሔር ጥበብ ሆነን ሁላችን የሃይማኖትን ጸሎት እንበል ሲል የቀድሙ ጸሎት እንግዲህ ነአምን ባዱ አምላክ ገባሬ ኩሉ ፍጥረት አብ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ማልቦ ውስተ ህላዌሁ አመክንዮ አስቀድመን እንደተናገርን በዘመኑ ሁሉ ይኖራል እንጂ ጥንት ወይም ፍጻሜ የለውምና እያለ ቅድም ስላነበብኩላችኋል። ደግሞ ዲያቆኑ ጸሎቱን ይመራል። እኛም ደግሞ የበረታን የቻልን ያጠናን ወይንም ደግሞ መጽሐፉ በእጃችን ያለን አብረን ይህንን የጸሎት ክፍል እንላለን ማለት ነው። ከዛ የሚቀጥለው ደግሞ ቀደም እንዳልነው ተንሱ ለጸሎት በየምዕራፉ አለ። ለጸሎት ተነሱ፣ አቤቱ ይቅር በለን፣ ሰላም ለሁላችሁ፣
ከመንፈስ ጋር ወይም እንደ ቃል ይደረግልን እየተባለ ይቀጥላል። ከዛ ቀደም እንዳልኩት ስብሐት ለእግዚአብሔር በሰማያት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ። አቤት እንዴት ደስ እንደሚለኝ ብንዬ እዚህ ላይ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ። አቤቱ ፈቃድህን በሁላችን ልቦና ሙላ፣ ከኃጢአትም ሁሉ ከጽራትም ሁሉ አንጻን፣ ከቂምና ከቀናት ሁሉ ከክፋትም ስራ ሁሉ ሞትን ከምታለብስ ክፉን ነገር ከማሰብም አንጻን። በተለየች ማሄር እርስ በርሳችን እጅ እንነሳሳ ዘንድ ሁላችንንም የበቃን አድርገን። ይህንን ነው የሚሉት ካህኑ። ጸልዩ በእንተ ሰላም ፍጽምት ወፍቅር ተአምሁ በበይናቲክሙ በአምሃ ቅድሳት። ፍጽምት ስለምትሆን ሰላምና ፍቅር ጸልዩ፣ እርስ በርሳችሁም በተለየች እጅ ተነሳሱ ሲል ዲያቆኑ ክርስቶስ አምላክነ ይረስየነ ድልዋነ ከመ ንታማ በበይናቲነ በአምሃ ቅድሳት። አምላካችን ክርስቶስ ሆይ እርስ በርሳችን በተለየች እጅ እንነሳሳ ዘንድ የበቃን አድርገን። እንግዲህ አሁን ክርስቶስ አምላክነ ነው የምንለው እንግዲህ እንጂ አሁን ድንግል ማርያም አምላክነ ብለናል፣ ወይም ቅዱስ ጊዮርጊስ አምላክነ፣ ቅዱስ ገብርኤል አምላክነ አንልም። ለሁሉም የሚገባቸውን ክብር ሰጥተን በምልጃቸው እንማጸናለን እንጂ ክርስቶስ አምላክነ፣ አምላካችን ክርስቶስ እርስ በርሳችን በተለየች እጅ እንነሳሳ ዘንድ የበቃን አድርገን ብለን የምንለምነው አምላካችን እግዚአብሔርን። ከዛ እንግዲህ ወንትመጦ ለኩነኔ እምአብትከ ቅድስት እንተ ይእቲ ወለሞት ሰማያዊት በኢየሱስ ክርስቶስ እግዚእነ። ክብርት ከምትሆን ስጦታ ሳይፈረድብን እንቀበል። ይህችውም የማታልፍ ሰማያዊት ናት። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ከእርሱ ጋራ ከመንፈስ ቅዱስም ጋራ ላንተ ይገባል፣ ዛሬም ዘወትርም ለዘላለም አሜን። ዶክትሪኗ ነው በዚህ ቅዳሴ ውስጥ የሚንጸባረቀው የኦርቶዶክሳዊት ቤተክርስቲያን። አሁን ምስጢረ ሥላሴን ነው እኮ መጨረሻ ላይ ዘጋ ነው ከአባቱ ጋር መሐዩ ከሚሆን ከመንፈስ ቅዱስም ጋር እና እግዚአብሔር ወልድን ኢየሱስ ክርስቶስን አብ ወልድ መንፈስ ቅዱስ አንድ አምላክ፣ አንዲት መንግስት፣ አንዲት ስልጣን፣ አንዲት አገዛዝ ብለን የምናመልከው ቅድስት ሥላሴን ነው እና ዶግማችንም ሁሉ ነው የሚንጸባረቀው በዚህ ስርዓት አምልኮና በዚህ መልኩ ይሄ የሁለተኛው ክፍል ይቋጫል። ከዚህ በኋላ አኮቴተ ቁርባን ዘአበዊነ ሐዋርያት
ብለው አባቶቻችን ወደ የሚቀጥለው ምዕራፍ የሚሸጋገሩበት ጋር ነው ያቆምነው። እንግዲህ በደንብ አጥኑ ወንድሞቼ፣ ኢትዮጵያውያን ኦርቶዶክሳውያን ወንድሞቼ እህቶቼ፣ በተቻለ መጠን በሰንበት ትምህርት ቤትም በምታገኙት አጋጣሚ በቃ የቅዳሴ ተሰጥኦ የሚያስተምር ሰው እድሉን ካገኛችሁ ተማሩና ተጠቀሙበት። ከዛ በተጨማሪ ደግሞ ቅዳሴው አሁን ምን ችግር አለ? በየዩቱብ እኮ ሞልቷል እኮ አይደል እንዴ? ብፁዓን ሊቃነ ጳጳሳት የቀደሷቸው ቅዳሴዎች አሉ። የቅዳሴ መምህራን በደንብ ሪከርድ አድርገው በግዕዝም በእዝልም በምንም ተቀድተው በዩቱብ የጫኑላችሁም አሉ። ዋናው መነሳሳት ነው። ዋናው ፍላጎት ነው። ሰው ከፈለገ የማይደርስበት ምንም ነገር የለም። ከባድ እንዳይመስላችሁ። እኔ እንግዲህ እግዚአብሔር ረድቶኝ አሁን ብዙን ነገር እያበለሻሸው ብቻ ግን ያው ትንሽ ትንሽ ከምንም ይሻላል በሚል ሁኔታ ከፊታችሁ እንትን ስል በጣም ሊቅ መስያችሁ የቅዳሴ መምህር እንዳልመስላችሁ። እኔ ራሱ በእውነት መምህራን ሳገኝ ይቺ ዜማዋ እንዴት ናት እያልኩ እስቲ እጠይቃለሁ። አባታችን ዜማው እንዲህ ያስኬዳል እንዴ ብለን ዜማ ደንገር ሲል ወደ አባቶቻችን ወደ ቀሳውስት ከኛ ወደ ተሻሉት መምህራን ጠጋ ብለን እንጠይቃለን። በእውነት እውነት ነው የምነግራችሁ። ምክንያቱም ሁሉን አላውቅማ። የማላውቀው ስንት ነገር ከዚህ ቅዳሴ ውስጥ አሁን መምህራን መጥተው ቢፈትኑኝ አይነ ፍጥጥ ጥርስ ግጥጥ የሚልበት አለኝ። እኔም ግን ምንድነው ከልጅነት ጀምሮ እግዚአብሔር አምላክ ረድቶን ቅድስት ቤተክርስቲያንም ደግሞ አስተምራን አባቶቻችን ካህናት አስጠንተውን የያዝናትን ነው ሼር እያደረግን ያለ ነው። በጭልፋ የአባይን በጭልፋ እንደሚባለው ትንሽ በሆነች አረ ጭልፋም አይደለም። የኛማ ጠብታ ነው፣ በጠብታ ነው የምናሳያችሁ። መምህራን ደግሞ ቢይዙት እንዴት ሊያምር እንዴት ሊሆን እንደሚችል ደግሞ ታሳቢ አድርጉ ማለት ነው። እና መንፈሳዊ ቅናት ያደረበት ሰው ደስ ይላል ምናምን ብሎ ኮሜንት የሚያደርግ ሰው ነገ እሱ ራሱ ተሳታፊ ሆኖ ራሱን ማግኘት መቻል አለበት። ያኔ ነው የሚያተርፈው እንጂ ዝም ብሎ የሚሰማውን ብቻ አድንቆ ጥሩ ነው ምናምን ብሎ አይደለም። እና እኛም የተለየ ማንነት የለንም። በቃ የሆነ ባገኘነው አጋጣሚ ስለተማርን ስላጠናን ነው። እና አጥኑ ለማለት ነው። እግዚአብሔር ከረዳን እኔም እንደው ቃል ገብቼ ነበር እንደው በሳምንት አንድ ቀን እንኳን ዴዲኬት አድርጎ የተወሰነ ግሩፕ ይዞ በዙም ተገናኝቶ 10ም 15ም ሰው ለማስጠናት ብዬ ነው። በእግዚአብሔር ቢረዳኝና እንደው በእውነት በጣም ልባቸው ይህንን ለማጥናት ልባቸው ለሚፈቅድና ለሚመኙ ሰዎች ማድረግ ብንችል እኔም እባረክበት ነበር። እኔ እንኳን ሲከብደኝ ሌሎች መምህራን እያመጣሁም አንድ ቀን ይሆናል ብቻ እግዚአብሔር ስላልፈቀደ ነው። የሥላሴ ፈቃድ ሲሆንልን እውነት አድርጉት ብሎ እግዚአብሔር እድሉን ከሰጠን ለኛ ከፈቀደው ይሆናል። እናንተም አትስነፉ፣ እኛም አንስነፍ። መልእክቴ ነው። በጣም ቅዳሴ ብዙ በረከት የሚገኝበት ነው። ቅድም በመግቢያ እንዳልኩት እንዲሁ ዝም ብሎ ደርሶ ቅዳሴ ጸበል ብቻ ተቀብሎ ወይም ጸሎቱን ብቻ ተሳትፎ ለመምጣት ሳይሆን ሕይወታችን አንድ እርምጃ ወደፊት መሄድ መቻል አለበት። እሱም ምንድነው? ዘላለማዊ ሕይወት ወደምናገኝበት ወደ ክርስቶስ ሥጋና ደም ወደዚህ ዘላለማዊ ማዕድ መቅረብ መቻል አለብን። ስለዚህ የቤት ስራ እንስራ። እግዚአብሔር ደግሞ ይርዳን። ልባችንን ያነሳሳ፣ ህሊናችንን ያስገዛ ለሱ ማለት ነው። ከኃጢአት እንድንርቅ ኃጢአትን እንድንጸየፍ በቃ የኃጢአት ኑሮ ይሄ እስከዛሬ ባልባሌ መንገድ ያጠፋው ጊዜ ይበቃኛል። በዋልት በምን በመጥፎ ስራ በክፋት ቂምን በመያዝ ሰው በማሳደድ ደግ ያልሆነ ነገር ውስጥ በመሳተፍ የሄድኩበት መንገድ ይበቃኛል እንድንል እግዚአብሔር ይርዳን። እሱን ብቻ እንድንፈልገው፣ እሱን ብቻ እንድንመኘው፣ እሱን ብቻ ታርጌት እንድናደርግ ማለት ነውና አመሰግናለሁ ቤንዬ፣ እድሉን አመቻችተህ ለእኔም እድሉን ስለሰጠኝ። መምህር ጌችን በመካከላችን ስላለ እንግዲህ አንተ እድሉን ስትሰጠው መጨመር ያለበትን ማስተላለፍ ያለበት መልእክት ካለ ያስተላልፋል። እግዚአብሔር ስጥልኝ። እኔን አንድ ታናሽ ወንድማችሁን ያው ቃል ብላችሁ ተስፋ አድርጋችሁ ከታች ሆናችሁ የምትከታተሉ ሰዎች ያው መቼስ ምንድነው ቀጥ ያለ ሲጠፋ ይመለመላል ጎባጣ እንደተባለው ነው። እና ያጠፋሁት ካለ መምህራን እንዳትቀየሙኝ ይቅር በሉኝ ለማለት ነው። አመሰግናለሁ። ቃልዮት ያሰማልን ዶክተርዬ፣ በእውነት ቃልዮት ያሰማልን። በእውነት እናመሰግናለን። ቃልዮት ያሰማልን በሏ። በእውነት እናመሰግናለን። ቃልዮት ያሰማልን። በጣም ገራሚ ነውና በእድሜ በጸጋ ይጠብቅልን። በእውነት ቃልዮት ያሰማልን ዶክተር፣ በጣም ደስ ይላል። አሜን አሜን። አመሰግናለሁ ሁላችሁንም። እግዚአብሔር ይስጥልኝ።
እንግዲህ አንድ መዝሙር እንሰማና ከዛ በኋላ ጌትዬ ሐሳብ ይችላል። አዶሊስ አለሽ? ለሊት አለው ብዬ ዝማሬ እንስማና በእንት ዝማሬ ከዛ በኋላ ጌትዬ ማጠቃለያ ሐሳብ ይሰጣል። በነገራችን ላይ ይህንን በፍቅረ ኢየሱስ ቻናል ላይ እጭነዋለሁ እንደገና ክፍል 2ቱን ከዛ የሊንኩን እንትን ላይ አደርግላችኋለሁ። ያው ሰሞኑን ቢዚ ስለነበርኩ ነውና እዛኛው ላይ ጭናለሁ። ተደራሽነቱ አሁን በጣም የገረመኝ ነገር የማልጠበቃቸው ሰዎች እዛኛው ላይ ነው ሄደው ያገኙት ማለት ነው። ስለዚህ እዚህኛው ኮሚኒቲው ላይ አደርጋለሁ። እንቀጥላለን። ክፍል 3ቱ ይቀጥላል። በክፍል 3ቱ ላይ ይጠናቀቅና እንደገና ደግሞ እንጀምራለን ማለት ነው። ስለዚህ ይሄንን ትምህርት ያ የምናደርገው ምንድነው? ሰው እየሄደ እንዲሳተፍ በቃ ትልቅ ሚስጥር ትልቅ እና ደግሞ በሌላ እንትን የምንቀጥላቸውን ትምህርቶች እንዲሁ እያደረግን እንሄዳለን። ሌላ የምንሰራቸውንም ምስል ስራዎችንም አብረን እያሳለጠን እንሄዳለን። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ እና ኮፒ ሊንክ አድርጉ። ያው ሪፖርት አለ፣ እኛ በጣም ብዙ ወዳጅ ስላለን ሪፖርት አለ እና ኮፒ ሊንክ ሼር እያደረጋችሁ ኮፒ ሊንክ አድርጉ። አዶሊስ መቀጠል ትችላለች። ቀጥሎ ጌትዬን ይሰጣል። እሺ ቢንዬ እግዚአብሔር ያክብርልኝ። በእውነት ዶክተር ቃለ ሕይወትን ያሰማልን። በጣም ገርሞኝ ነው የሰማሁት። ገና ዛሬ ነው የሰማሁት። ቢኒ ብዙ አምልጦኛል ማለት ነው። ቃለ ሕይወትን ያሰማልን። እግዚአብሔርን በጣም እየገረመኝ ነው የሰማሁት። ጸጋውን ያብዛልን። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስላሴ ስም አምኜ እዘምራለሁ። የሰማይ ደጅ ናት፣ የሰማይ ደጅ ናት፣ በእውነት ይህች ስፍራ የምታስፈራ ናት። ቅድስት ቤተ ክርስቲያን የሰማይ ደጅ ናት፣ የሰማይ ደጅ ናት፣ የሰማይ ደጅ ናት፣ በእውነት ይህች ስፍራ የምታስፈራ ናት። ቅድስት ቤተ ክርስቲያን የሰማይ ደጅ ናት። የመላእክት ሥራ ያለባት መቅደሱ ጠርቷታል፣ በስሙ ሰርቷታል መንፈሱ። በእርሷ አለና እግዚአብሔር የምታበቃ ናት ለመንግስቱ ክብር። በደሙ ቤዛነት ታንጻለችና እርሷ ናት የዕረፍት የሕይወት ጎዳና። የሰማይ ደጅ ናት፣ የሰማይ ደጅ ናት፣ በእውነት ይህች ስፍራ የምታስፈራ ናት። ቅድስት ቤተ ክርስቲያን የሰማይ ደጅ ናት። ተሰርታ ያለቀች በእሳቱ ላንቃ ዶግማ ቀኖናዋ ትውፊቷን ጠብቃ መዓዛ ቅዱሳን የሚሸትባት አንዲቷ ሃይማኖት መጽሐፍ ገለጣት። በደሙ ቤዛነት ታንጻለችና እርሷ ናት የዕረፍት የሕይወት ጎዳና። የሰማይ ደጅ ናት፣ የሰማይ ደጅ ናት፣ በእውነት ይህች ስፍራ የምታስፈራ ናት። ቅድስት ቤተ ክርስቲያን የሰማይ ደጅ ናት። ግድግዳዋ ውሃ
ደም ነው መሰረቷ ኢየሱስ ክርስቶስ ራስ ኩልሏታ ማይሌት ሰዓታት ቅኔ ውዳሴ የምንሰማባት የመላእክት ቅዳሴ በደሙ ቤዛነት ታንጻለችና እርሷ ናት የዕረፍት የሕይወት ጎዳና የሰማይ ደጅ ናት የሰማይ ደጅ ናት በእውነት ይህች ስፍራ የምታስፈራ ናት ቅድስት ቤተ ክርስቲያን የሰማይ ደጅ ናት የኃጢአት ስርየት መለመኛችን ወደ ሰማዩ ቤት መግቢያ በራችን በእርሷ አለና እግዚአብሔር የምታበቃ ናት ለመንግስቱ ክብር በስሙ ቤዛነት ታንጻለችና እሷ ናት የሕይወት ጎዳና በደሙ ቤዛነት ታንጻለችና እርሷ ናት የዕረፍት የሕይወት ጎዳና የሰማይ ደጅ ናት የሰማይ ደጅ ናት በእውነት ይህች ስፍራ የምታስፈራ ናት ቅድስት ቤተ ክርስቲያን የሰማይ ደጅ ናት የሰማይ ደጅ ናት የሰማይ ደጅ ናት በእውነት ይህች ስፍራ የምታስፈራ ናት ቅድስት ቤተ ክርስቲያን የሰማይ ደጅ ናት። የዝማሬው ባለቤት ዝማሬያችንን ይቀበልልን፣ እግዚአብሔር ያክብርልኝ። ቢኒ ዝማሬ መላእክት ያሰማልን። አዶሊሲ ዝማሬ መላእክት ያሰማልን። ከጌትዬ ንግግር በኋላም አንድ ዝማሬ ተዘጋጅልን። ጌትዬ። አቤት ቢኒ፣ እግዚአብሔር ይስጥልን። ዝማሬ መላእክት ያሰማልን። እህታችን ዶክተርን በድጋሚ ቃለ ሕይወት ያሰማልን። አሁን እዚህ ላይ ምን ይጨመራል ቢኒዬ? እንግዲህ የራሻ ኦርቶዶክስ ቤተክርስቲያን አባቶች ቤተክርስቲያን ማለት ቅዳሴ የምትቀድስ ናት ይላሉ። ቅዳሴ የምትቀድስ ናት። ቅዳሴ መቀደስ በብዙዎቻችን ዘንድ እንደው እንደ ተራ ነገር ነው የሚታየው እና እንደው ዝም ብሎ ሌላ ነገር ስላልገባቸው አይደለም ቅዳሴ መቀደስ ነው ብሎ ዲፋይን ያደረጉት። ምክንያቱም ቅዳሴ ውስጥ ሰማያዊ ምስጢር ስላለ ነው። ሰማያዊ ምስጢር ስለሚከናወን ነው። ሌሎቹ ሁሉ ወደ ቅዳሴ የሚያደርሱ ናቸው። ስብከቱም፣ ሌሎች የተለያዩ ዝማሬው፣ ምኑም፣ ማህሌቱም ወደዛ የሚያደርሱ ናቸው። ትልቁ ስርዓት የሚደረገው ቅዳሴው ላይ እንደምታውቁት በዚህ በቴዎሎጂው ትምህርት ወደ ቅዳሴ ገባን ነው የምንለው። ወደ ቅዳሴ ገባን ወይም ደግሞ ቅዳሴ ገቡ እንላለን። ካህናቱ ቅዳሴ ገቡ ምን ማለት ነው ሲባል ወዴት ነው የሚገባው ሲባል ስርዓተ ሰማይ ተሰራ በምድር እንዲሉ አባቶቻችን በሰማይ መላእክት የሚያመሰግኑት ምስጋና ነው በቤተ ክርስቲያን የሚደረገው። ስለዚህ ወደ ቅዳሴ ስንገባ ከዚህ ከምድራዊው ከእሳቤ ሰዓት ከሚቆጠርበት እድሜ ከሚለካበት ከዚህ ወጥተን ወደዛኛው ሰዓት ወደማይቆጠርበት እድሜ ወደማይለካበት ጨለማ ወደሌለበት ዓለም ውስጥ ገባን ማለት ነው። ገባን ሲባል እሱ ማለታችን ህብረታችን ደግሞ ከሰማያውያንም ከምድራውያንም ጋር ከቅዱሳን መላእክት ጋር ከመቤታችን ጋር ከጻድቃን ከሰማዕታት ጋር ይሄ ነው አቅሊሲያ የምንለው ቤተክርስቲያን የምንለው ስርዓት በቅዳሴ ላይ ነው የሚታየው። ለዚህ ነው ቤተክርስቲያን ማለት ቅዳሴ የምትቀድስ ናት የተባለው ከዚህ ተነስቶ ነው። ስለዚህ በጣም ትልቅ ምስጢር
ትልቅ ሰማያዊ ስርዓት የሚደረግበት ነው። አንድ ሰው ወደ ቅዳሴ ሲገባ ከመላእክት ጋር ከቅዱሳን ጋር ከመቤታችን ጋር እንደቆመ በመንበር ደግሞ ክርስቶስ ራሱ በአካል የሚገኝበት እንደሆነ ተረድቶ ነው መግባት ያለበት ነው። ለዚህ ነው ስትገቡ ነጭ ለብሳችሁ ግቡ ትላለች ቤተክርስቲያን። ልብስ ነጭ ለብሳችሁ ግቡ። ለምን? መላእክት በዛ ሰዓት ረበው የምናገኛቸው ነጭ ለብሰው ነው። ጻድቃን ሰማዕታቱ ቅዱሳኑ በራዕየ ዮሐንስ ላይ እንደተነገረው ነጭ ለብሰው ነው የሚታየው። ስለዚህ ከነሱ ጋር ህብረት እንዲኖረን ህብረት እንድናረግ ወደዛ ህብረት ስለሆነ የገባ ነው ነጭ ለብሳችሁ ግቡ ትላለች ቤተክርስቲያን። እንግዲህ ይሄ አንዱ ነው። ሌላው እንደው ቀደም ዶክተር ሲያነሳው የነበረው ላይ በጣም ስትረስ አድርገን ማለፍ ያለብን ስጋው ደሙ ቀላል ነገር እንዳልሆነ ማሰብ ያስፈልጋል። ሁለት ነገር እናስብ። አንደኛ ስጋው ደሙ ቀላል አይደለም። ለዚህ ነው ካህኑ እጃቸውን እየታጠቡ ደፍራችሁ ወደዚህ ስጋና ደም ብትቀርቡ እኔ ከመተላለፋችሁ በደል ንጹህ ነኝ ብሎ እጃቸውን የሚታጠቡት። ይሄን ደግሞ ብርሃነ ዓለም ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ከቁጥር 24 ጀምረን ስናነብ ይሄንን ስጋ የሚበላ ይሄን ማዕድ የሚበላ ግን ራሱን ይመርምር ራሱን ይፈትሽ ይላል። ራሱን ይመርምር ይላል። ምክንያቱም ሳይገባው የሚበላ ሰው ካለ የክርስቶስ ስጋና ደም ዕዳ አለበት ብሎ ይናገራል። ይሄ ማለት ግን ማስፈራራት ማለት አይደለም። ይህንን በደንብ ለይተን ማወቅ ያስፈልጋል። ለምን? የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ስጋውና ክቡር ደሙ መለኮት የተዋሃደው ነፍስ የተለየው የምንቀበለው ያንን ነው። ፍጹም አማናዊ የሆነ የክርስቶስ ስጋና ደም ነው። ለዓለም የምሰጠው እንጀራ ስጋዬ ነው ብሎ ዮሐንስ ወንጌል ምዕራፍ 6 ቁጥር 55 ላይ እንደሚነግረን አማናዊ የክርስቶስ ስጋና ደምን ነው የምንቀበለው። ስለዚህ ይህንን አማናዊ የክርስቶስ ስጋና ደም ስንቀበል ቢያንስ ግን ራሳችንን መርምረን ብርሃነ ዓለም ቅዱስ ጳውሎስ እንዳለው ራሳችንን መርምረን ንስሐ ገብተን ለካህን ተናግረን ተናዘን ወደ ስጋው ደሙ መቅረብ እንዳለብን ሲያሳስበን እንጂ ማንም ሰው ንጹህ ሆኖ ስጋው ደሙን እንዲቀበል አይችልም። ስጋው ደሙ የተዘጋጀው ለንጹሃን አይደለም፣ ለበደለኞች፣ ለኃጢአተኞች፣ ለተዳደፉት፣ ለወደቁት ለነሱ ነው መድኃኒተ ስጋ ወነፍስ ሆኖ የሚሰጠው ማለት ነው። እንደው በአንድ ምሳሌ ልመስልና ልጠቅልል። ለምሳሌ ሐኪም ቤት ስንሄደው የታመመ ሰው ነው ወደ ሐኪም ቤት የሚሄደው። ሐኪም ቤት ሲሄድ ደግሞ ሐኪሙ ይመረምራል። ምንን አመመ እንዴት አደረገ ብሎ ይመረምራል። ከተማረው ትምህርት አንፃር ደግሞ ምን ያደርጋል? ለዛ ህመም የሚሆነውን መድኃኒት ያዝለታል ማለት ቤተ ክርስቲያን መንፈሳዊ ሐኪም ቤት ናት ይላል ቅዱስ ዮሐንስ አፈወርቅ። መንፈሳዊ ሐኪም ቤት ናት። አባቶቻችን ደግሞ ዶክተሮቹ ናቸው። መድኃኒቱ ደግሞ የክርስቶስ ስጋና ደም ነው። ተመልከት፣ ምንድነው የሚያደርጉት? ኃጢአታችንን ስንናዘዝ ለዛ የሚገባውን ቀኖና ይሰጡንና ቀኖናውን ስንፈጽም ማሰሪያው ዋናው መድኃኒት የክርስቶስ ስጋና ደም ስለሆነ ስጋውንና ደሙን ተቀበሉ ይሉናል ማለት ነው። እና ይሄ እንግዲህ የሚያሳየን ምንድነው ማለት ነው? የክርስቶስ ስጋና ደም እጅግ 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 በጣም በማክበር በመፍራት በመንቀጥቀጥ የምንቀበለው እንደሆነ ማወቅ ያስፈልጋል። አንድ ሁለተኛ ይህ ስጋና ደም ደግሞ የሚሰጠው ለኛ ለኃጢአተኞች እንደሆነ የተዘጋጀው ለኃጢአተኞች እንደሆነ መድኃኒት የሚሰጠው ለህመምተኛ እንደሆነ ተመልከቱ። ጤናማ ሰው መድኃኒት አይሰጠውም። በቃ ጤናማ ነው። ቅዱሳንም የክርስቶስ ስጋና ደም አያስፈልጋቸውም። በቃ ቅዱሳን ናቸው እነሱ። ለዛ በቅቷል። የሚያስፈልገው ለኃጢአተኞቹ ነው። ከኃጢአታችን ለመንጻት ነው። ከኃጢአታችን ደግሞ የሚያነጻን ስጋው ደሙ ስለሆነ ንስሐ ገብተን መቀበል እንዳለብን ያጠይቃል። ይሄንን ደግሞ አማናዊ የክርስቶስ ስጋና ደምን የምናገኘው በቅዳሴ ስርዓት ላይ በቅዳሴው ስርዓት። ስለዚህ ይሄ በጣም በትክክል መረዳት ያለብን ጉዳይ ነው። በዚህ በቅዳሴው ስርዓት ላይ እንግዲህ ካህኑ እንደውም አንድ አባት ሲያስተምሩ የሰማሁት ምእመን ቀዳሽ ነው፣ ካህኑ አስቀዳሽ ነው ይላል። ምን ማለት ነው ስንል መስዋዕቱን ያዘጋጃል፣ በቤተ መቅደስ ውስጥ የሚደረገውን ጸሎት እነዚህን ሁሉ ያደርጋል። እሱ ያን አገልግሎቱን እያደረገ ነው። ያን ህብስቱንና ወይኑን ወደ አማናዊ ስጋና ደም የሚለውጠው ግን ራሱ ባለቤቱ ክርስቶስ ነው። ሊቀ ካህናቱ እሱ ነውና ዋናው። ስለዚህ
በአካል ይገኛል የሚባለው ቅዳሴ ላይ ለዚህ ነው። መስዋዕቱ እሱ ነው፣ መስዋዕት ተቀባዩ እሱ ነው፣ መስዋዕት አሳራጊውም እሱ ራሱ ነው። ተመልከቱ። ስለዚህ ቀላል ነገር አይደለም ማለት ነው ቅዳሴ። እና ወደ ቅዳሴ ስንሄድ እነዚህን ነገሮች እያሰብን መሄድ ያስፈልጋል። በዚህ ቅዳሴ ላይ ደግሞ ስጋው ደግሞ በነገራችን ላይ ቅዳሴ ከተቀደሰ ስጋው ደግሞ አለ። ስጋው ደግሞ እንዲኖር ቅዳሴ ያስፈልጋል። ያለ ስጋው ደግሞ ቅዳሴ የለም፣ ያለ ቅዳሴም ደግሞ ስጋው ደግሞ የለም። እና እነዚህ ነገሮች እንወቅ ለማለት ነው። በተረፈ ዶክተርዬ በደንብ ቀጥልልን፣ በደንብ እንሰማለን። እጅግ የሚያምር እጅግ የሚጣፍጥ ነው። ጸጋውም ስላለ በቃ እጅግ ደስ ይላልና እግዚአብሔር በእድሜ በጸጋ ይጠብቅልን። ብልዬ እግዚአብሔር ይስጥልኝ። ቃልዮት ያሰማልን። ጌትዬ ከልብ እናመሰግናለን። ውበቴ ሆይኔ ርግብየ ተንሥኢ የጠቢቡ ዜማ የሰሎሞን ጊናዬ ላንቺ ነው ማርያም ማኅደረ አዶናይ። የጠቢቡ ዜማ የሰሎሞን ጊናዬ ላንቺ ነው ማርያም ማኅደረ አዶናይ። ውበቴ ሆይኔ ርግብየ ተንሥኢ የጠቢቡ ዜማ የሰሎሞን ጊናዬ ላንቺ ነው ማርያም ማኅደረ አዶናይ። የጠቢቡ ዜማ የሰሎሞን ጊናዬ ላንቺ ነው ማርያም ማኅደረ አዶናይ። ከክርስቶስ ጋር ነይ ሙሽራዬ ሸክሜ ይቅለልልኝ እስከ መከራዬ። ወጀቡን አሻግረሽ ሰላሜን አውጂ እድሜን አስውቢ መዋሌንም ዋጂ። ውበቴ ሆይኔ ርግብየ ተንሥኢ የጠቢቡ ዜማ የሰሎሞን ጊናዬ ላንቺ ነው ማርያም ማኅደረ አዶናይ። የጠቢቡ ዜማ የሰሎሞን ጊናዬ ላንቺ ነው ማርያም ማኅደረ አዶናይ። በኪዳን በምልጃሽ ዓለሙ ተማረ የአበው ሱባኤ ፍጻሜው አማረ። አንዲት ነሽ ለሃና መደምደሚያ ርግቤ ያደራ እናቴ ነሽ የሕይወት መዝገቤ። ውበቴ ሆይኔ ርግብየ ተንሥኢ የጠቢቡ ዜማ የሰሎሞን ጊናዬ ላንቺ ነው ማርያም ማኅደረ አዶናይ። የጠቢቡ ዜማ የሰሎሞን ጊናዬ ላንቺ ነው ማርያም ማኅደረ አዶናይ። ሰበንሽን ይዣለው ለምልክት ትምህርት ከቶማስ ለመቅሰም አማናዊውን ትምህርት ይታወቅ በይፋ የጽዮን መሆኔ ስምሽን የጠራው ይለምልም ዘመኔ። ውበቴ ሆይኔ ርግብየ ተንሥኢ የጠቢቡ ዜማ የሰሎሞን ጊናዬ ላንቺ ነው ማርያም ማኅደረ አዶናይ። የጠቢቡ ዜማ የሰሎሞን ጊናዬ ላንቺ ነው ማርያም ማኅደረ አዶናይ። በወንጌል አላፍርም ድንቅ እውነት ልናገር ማርያም ብፅዕት የእግዚአብሔር አገር። የአንድ
ያንደበቴ አውታር የልቤ ቅኝቱ ይላል አማላጄ ድንግል አዛኝቱ ውበቴ ሆይኔ ርክብየ ተንሥኢ የጠቢቡ ዜማ የሰሎሞን ጊናዬ ላንቺ ነው ማርያም ማኅደረ አዶናይ የጠቢቡ ዜማ የሰሎሞን ጊናዬ ላንቺ ነው ማርያም ማኅደረ አዶናይ ፀሐይ ተጎናጽፈሽ ላለሽው በቀኙ አፈወ ፍጥረታት ምስጋናን ተገኙ መድኃኒታቸውን ኃጥአን አይዘነጉ ሳይጠሩሽ አያድሩም በአርምሞ ያነጉ ውበቴ ሆይኔ ተንሥኢ የጠቢቡ ዜማ የሰሎሞን ጊናዬ ላንቺ ነው ማርያም ማኅደረ አዶናይ የጠቢቡ ዜማ የሰሎሞን ጊናዬ ላንቺ ነው ማርያም ማኅደረ አዶናይ ዳግማዊቱ ሰማይ ምድርን የማረክሻት ወላዲተ ትንቢት የአዳም ጸሎት ምሻት በአንቺ ተመለሰ ከቀድሞ ማደሪያ ኪዳነ ምሕረት ሆነሽው መክበሪያ ውበቴ ሆይኔ ርክብየ ተንሥኢ የጠቢቡ ዜማ የሰሎሞን ጊናዬ ላንቺ ነው ማርያም ማኅደረ አዶናይ የጠቢቡ ዜማ የሰሎሞን ጊናዬ ላንቺ ነው ማርያም ማኅደረ አዶናይ ከክርስቶስ ጋር ነይ ሙሽራዬ ሸክሜ ይቅለልልኝ እስከ መከራዬ ወጀቡን አሻግረሽ ሰላሜን አውጂ ዕድሜን አስውቢ መዋዴንም ዋጂ ውበቴ ሆይኔ ርክብየ ተንሥኢ የጠቢቡ ዜማ የሰሎሞን ጊናዬ ላንቺ ነው ማርያም ማኅደረ አዶናይ የጠቢቡ ዜማ የሰሎሞን ጊናዬ ላንቺ ነው ማርያም ማኅደረ አዶናይ ውበቴ ሆይኔ ርክብየ ተንሥኢ የጠቢቡ ዜማ የሰሎሞን ጊናዬ ላንቺ ነው ማርያም ማኅደረ አዶናይ የጠቢቡ ዜማ የሰሎሞን ጊናዬ ላንቺ ነው ማርያም ማኅደረ አዶናይ። የዝማሬው ባለቤት ዝማሬያችን ይቀበልልን፣ እግዚአብሔር ያክብርልኝ። ቢንዬ አዶሊስ የዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን። ከልብ እናመሰግናለን። እግዚአብሔር ያክብርልን። እሺ ሁላችንም ሀሳባችንን እንሰብስብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድስት ሥላሴ ዘአመኖት ማኅፀነ ተወደቀ ጸርየ ሰይጣን በቅድመ ዛቲ የቅድስት ቤተክርስቲያን እንተይ ስሜ ማርያም ስለ ዓለም ዓለም ናኩቶ ከርዞን ሰባከ ነባረከ ከርዞን ታመነ ከነገን ዳ ከርዞን ተከነለ ስመከ ቅዱስ ንሰግድ ለከ ወዘለከ ይሰግድ ኩሉ በርኮ ለከ ይትከነ ኩሉ ልሳን አንተ ውእቱ አምላክ አማልክት እግዚአብሔር አስቶ ንጉሠ ነገሥት አምላክ አንተ ለኩሉ ዘሥጋ ወለኩሉ ዘነፍስ ወንጽዋ ከነና በከመ መሐረነ ቅዱስ ወልድከን ዘይብል አንተ ሙሰሰ በተጸልዩ ከመዝበሉ አቤቱ አምላካችን እግዚአብሔር ሆይ ሰዓተ ማልቱን ባርከ ቀድሰ በሰላም ስለዋልከን ሰዓተ ሌሊቱንም ባርከ ቀድሰ በሰላም እዚህ ሰዓት እዚህ ስላደረስከን እናመሰግናለን። ተረፈ ሌሊቱን ባርከ ቀድሰ በሰላም አሳድረን ተረፈ መዓልቱንም ባርከ ቀድሰ በሰላም አስመሸን። አቤቱ አምላካችን እግዚአብሔር ለዓለም ሁሉ ፍጹም ሰላምን ስጥልን። ለሀገራችን ለኢትዮጵያ ፍጹም ሰላምን ስጥልን። ለሕዝቡም ፍቅር፣ አንድነትን፣ መስማማትን፣ አብሮ መኖርን ስጥልን።
አቤቱ አምላካችን እግዚአብሔር ሆይ በግፍ የሚሰደዱትን በጦርነት መካከል ያሉትን በእምነታቸው ምክንያት በተለያየ ጥቃት፣ ሞትም፣ ግድያም መፈናቀልም የሚፈጸምባቸውን ኦርቶዶክሳውያን ክርስቲያኖችን ከመከራ እንድትሰውርልን እንለምንሃለን። ቅድስት ቤተክርስቲያናችንን ከጠላት ሰውርልን። ለሀገራችን ለኢትዮጵያ ለሕዝቧም ሁሉ በአራቱም አቅጣጫ በሰሜንም በደቡብም በምስራቅም በምዕራብም ላለው ሕዝብ ሁሉ ፍጹም ሰላምን ስጥልን። አቤቱ አምላካችን እግዚአብሔር ሆይ በበረሃ የሚሰደዱ በባህር የሚሰደዱ ወደ ማደሪያቸው እስኪደርሱ ድረስ ተጨንቀው አንተን ተስፋ የሚያደርጉ ወገኖቻችንን ሁሉ በሰላም መርተህ ወደ መዳረሻቸው እንድታደርስልን እንለምናለን። በቤታቸው እንደዚሁም ደግሞ በየሆስፒታሉ እንደዚሁም ደግሞ በየጸበል ስፍራው በደዌ ዳኛ በአልጋ ቁራኛ ተይዘው ስለሞት ወይንም ደግሞ በህይወት ስለመኖር ወይም ስለ ጤንነታቸው እያወጡ እያወረዱ እየተጨነቁ ቀን የተደፋባቸውን ጨለማ የሆነባቸውን አቤቱ አምላካችን እግዚአብሔር ሆይ ፍጹም ምሕረትን ቸርነትን ማድረግ የምትችል አንተ ነህና በምሕረት እጅ ጎብኛቸው፣ ፈውሳቸው። አቤቱ አምላካችን እግዚአብሔር ሆይ እኛም ልጆችህን ከኃጢአት ጎዳና ከመጥፎ ነገር ከክፉ ስራ ሁሉ ተመልሰን በፍቅር በአንድነት ጸንተን ጌታ እግዚአብሔር ሆይ የክብር ወራሾች እንድንሆን አንተ እርዳን። አቤቱ አምላካችን እግዚአብሔር ሆይ በሰላም እንደዋልክ በሰላም አሳድረን፣ በሰላም እንዳሳደርክ በሰላም አውለን። ከእናትህ ከቅድስት ድንግል ማርያም ጸሎቷን፣ ልመኗን፣ አማላጅነቷን፣ እናትነቷን፣ ጣዕሟን፣ ፍቅሯን ሁሉ በእኛ በሁላችን ላይ ያሳድርብን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ንኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ ኩይስ በዚአከ ይእቲ መንግሥት ኃይለ ስብሐት ለዓለመ ዓለም በሰላም ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እም አንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ አበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማፀነ እግዚአብሔር አብ ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። አምላካችን እግዚአብሔር ሁላችንን ከክፉ ነገር ሁሉ ይጠብቀን። ሰላም ሁኑ፣ ሰላም እደሩ፣ ሰላም ያገናኘን። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ